አሁን ብትሞት የት ነው የምትገባው? እሱንማ ማን ያውቃል? እንዳታውቅም? አዎ አላውቅም። መንግስተ ሰማያት ነው የምትገባው እንትን በቸርነቱ። ቅድም እኮ የዘላለም ሕይወት ተሰጠኝ ብለህ ነበረ ወንድም አለ። አይ በቸርነቱ ነው። ያለ ስራዬ እንዴት ብዬ እገባለሁ? ስራ አለ ማለት ነው። ስራ ትሰራለህ? አዎ በስራ ነው። ያው በስራዬ ነው። በስራዬ መንግስተ ሰማያትን ሊያስገባ የሚችል ስራ እየሰራ ነው። ያው እንዳቅም እምልሃለሁ አይደል? በቃ ይሄ ነው ወንድሞችና እህቶች። በስራ ነው የምትገባው መንግስተ ሰማያት። አዎ እንዴ ያልስራ ያዕቆብ ላይ ያዕቆብ ማለት የያዕቆብ መልእክት ብቻ አይደለም። ያዕቆብ ጨዋታ ነው። የያዕቆብ መልእክት በስራ ነው የሚዳነው ብሎ አይልም ያዕቆብ በመልእክቱ። በጣም ነው ውስጥን በቃ የሚያሳዝኑት የእውነት ለመናገር ማለት ነው። እሺ አንቺ እንዴት ነህ? አንተማ በጌታ ነህ ተባልክ አይደል? ማራናት እንዴት ነህ? በጌታ ነህ ተብሎ ግን በራስህ ነህ አንተ። በጌታም አይደለ በኦርቶዶክስም አይደለ። ኦርቶዶክስ በጌታ አይደለም እንዴ? እርም አይ ነው ፖለቲካ አልፈልግም። አንተ አሁን ሁለት አገልጋዮች ናቸው የመሰከሩበት አስታውሳለህ አይደል? ማራናታ ነው። ውሸቱ ነው። ኧረ ውሸቱ ነው። እኔ ራሴ ነው ወይስ እነሱ ነው የማያውቀው? አይ እንደ ብራዘር ሁለት አገልጋዮች በጣም የማከብራቸው አገልጋዮች ናቸው የመሰከሩ። ስለዚህ አንተ እንትን ምንድነው ከኔ ጋር ተውሩማው ማገዶ የምጨርሰው ነው። እኛ እንደዚህ ጊዜ ማሳለፊያ አይደለም ብራዘር፣ ጊዜ ማሳለፊያ አይደለም። ጥያቄ ጠይቀኝ። ከኔ ጋር ተውሩ። አይ አላወራህም። ምን አወራሃለሁ? ኦልሬዲ ጌታን ተቀብለሃል። ጌታን የተቀበልኩት በ40 ቀን ነው የተቀበልኩት። በቃ በ40 ቀን ጌታን ከተቀበልክ ነው ወንጌላዊ ፋሲካ እና ወንድሜ ማን ነው ሲጸልዩልህ ጌታን ተቀብያለሁ ብለህ አሜን ብለህ ዱባይ ነው ያለው ነግረውሃል። ሁለት አገልጋዮች ናቸው የመሰከሩት። አሁን ዝም ብሎ የጊዜ ማሳለፊያ ምናምን ነገር እኔ አልፈልግም። ማራናት ኦርቶዶክስ ጌታ አልተቀበሉ የሚላል እንደ ኤርሚ አልተቀበላችሁም። ኦርቶዶክስ እንደ ተቋም ራሱ ጌታን አልተቀበለችም። ማስረጃ እስቲ ኤርሚ ኦርቶዶክስ ቤተክርስቲያን ምን ማለት ነው? ጌታን መቀበል ምን ማለት ነው? ጌታን መቀበል ማለት በጌታ አላመነው የሚል ጌታን መቀበል ማለት ምን ማለት ነው? ጌታ ማመን ነው። ጌታን ማመን አይደል? አዎ አንተ ኦርቶዶክስ አይደል? ተናገሩነት ይቅርታ ማላችሁ ገበሰ። እስኪ ትንሽ ላውራ እኔ ተናገሩነት። እሺ ከየት ቤተ እምነት ነው መምህር አክሊለ? መምህር አክሊለ ከየት ቤተ እምነት ነው? ማይክህ ሚዩት ነው። ትክክለኛ መምህር ነህ? ኦርቶዶክስ ነኝ ነኝ። መምህር ነህ በትክክል? መምህር ሳይሆን ነኝ ይባላል። አይ አንዳንዶች እንደዛ ስለሚጠቀሙበት ማለት ነው። ቤተክርስቲያኒቱ መምህር ከሆንክ ታድሶች ናቸው ብዙ ጊዜ መምህር ሳይሆን መርጌታን እንዳቆነ እኛ ኦርቶዶክስ የትኛውም ቦታ ላይ መምህር ሳይሆን መምህር ነኝ አይልም። ዳቆንም ከሆነ ዳቆን፣ ቄስም ከሆነ ቄስ፣ ጳጳስ ከሆነ ጳጳስ ነው። ጳጳስ ያልሆነ ጳጳስ ነኝ አይልም። መምህር ያልሆነ መምህር አይልም። በቤተክርስቲያናችን አስተምሮ ምናልባት ካባ እየለበሱ ግን መምህር ሳይሆን መምህር ነው የሚሉ መርጌታ በኢየሱስ ክብር መርጌታ የሚሉ እኔም ገጥሞኛል። እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ፣ ቤተክርስቲያኗ መምህር ብላ ሰርተፍኬት ሰጣኝ፣ በአውደ ምሕረት ላይ እያስተማርኩ ያለው መምህር ነኝ። እንኳን ደህና መጣ። በጣም ነው የማመሰግነው። እሺ ኦርቶዶክስ በኢየሱስ ድነዋል ብሎ የሚል ነው የመምህር የዛሬው አርእስታችን።
ኦርቶዶክሳውያን በኢየሱስ ድነዋልን የሚል አርዕስት ነው ጥያቄያችን። ምን ትላለህ መምህር? ማን ነው ጠያቂው? ስለኛ ነው የምጠይቁት? እኔ እኛ ብንድን ባንድን ምንድን ነው እናንተ አሁን ይሄን ርዕስ ማድረግ ያስፈልገው ለምንድን ነው? እኔ ግን ሌላ ጥያቄ ልጠይቅ ነበር የፈለኩኝ። ከጠየቀኝ ዘንድ ኦርቶዶክስ የራሷ የሆነ አስተምሮ አላት፣ የራሷ ዶግማና ቀኖና ትውፊት አላት። በዶግማዋ ልክ እያስተማረች ትውልድን እየቀረጸች ያለች ቤተክርስቲያን ናት። ግን ድነዋልን የሚለው እኛ ጋር እናንተ ጠያቂ መሆኑ ከምን አንግል ነው የሚለው እሱ ይመለስልኝ መጀመሪያ። አይ ድናችኋል ነው። ምን ከምን አንግል? ከምዕራብ ከምስራቅ አንግል ተብለው አይባል። ድናችኋል በክርስቶስ ኢየሱስ አምናችሁ ኦርቶዶክሳውያን ድናችኋል። በተናጠል ከጠየቁ መምህር አክሊል አንተ አሁን ድነሃል ወይ? አይ ስለኛ መዳን አለ መዳን የእናንተ ጥያቄ እዚህ ጋር ምን አስፈልገው ነው እኮ ግልጽ ይሁንና በፍቅር ላወራህ ብዬ ነው። ኦርቶዶክሳውያን እኔ በጸብ እኮ አላወራሁም መምህር። አሁን አንድ የኦርቶዶክስ መምህር የሆነ ሰው ድነሃል ወይ ተብሎ ሲጠየቅ በመጀመሪያ ይህን ጥያቄ ለምንድን ነው እናንተ የምትጠይቁት ተብሎ ይባላል። አዎ ማለት አሁን ጥያቄው እንትን ግልጽ ስላልን ነው። ተናገሩ ነው። በፍቅር ነው እያወራኝ ያለ በጣም እኔ ማላልኩኝ። እኔም በተረጋጋ መንፈስ ላወራ ስለፈለኩ ነው። በመወያየትና በመረዳዳት መፍትሄ ሊኖር ይችላል ብዬ ስለማስብ ነው። ግን አሁን ይሄኛው ጥያቄ ኦርቶዶክስ ድነዋልን ተብሎ የሚጠየቀው ለማን ነው? ለእናንተ ለምን አቀን ነው? እናንተ ነው። አሁን እኛ ኦርቶዶክሳውያን ነው እየጠየቅን ያለ ነው። ማንም ኦርቶዶክስ እኔ ነው ድነሃል ወይ ነው የምትለኝ? አዎ እንዳንድ ኦርቶዶክሳዊ መምህር ነው ለኔ። አዎ እንዳንድ ኦርቶዶክሳዊ መምህር አንተ በኢየሱስ ክርስቶስ በጌታችን አምነህ ድነሃል ወይ? እንደ ኦርቶዶክሳዊነትህ በቤተክርስቲያኒቱ ቀኖናም ዶግማም ይሁን አምነህ በድነሃል ወይ እያልኩ ነው። ድኛለሁ እየዳንኩ ነው መልሴ። መልካም። መቼ ነው የዳንከው? ስለሆንኩ በ40 ቀን ነው የሚሆን ስለማላቅ እየዳንኩ ነው። ነገ ለሚመጣው በድነት ላይ ነው ያለውኝ። ኮምፕሊትሊ ድኛለሁ ብዬ ግን አልወስንም። ድኛለሁ እየዳንኩ ነው አስተምረዋል ቤተክርስቲያን። ኮምፕሊትሊ ድኛለሁ ብለህ አታምንም ማለት? ድኛለሁ እየዳንኩ ነው መልሴ። ኦኬ ስድን በ40 ቀንህ ነው የዳንከው። በ40 ቀንህ የሥላሴ ልጅነትን ያገኘህበት ነው አይደል መምህር? ኦኬ የሥላሴ ልጅነትን ለማግኘት በምንድን ነው? በእምነት ወይስ በጥምቀት ነው ልጅነቱን ያገኘው? በጥምቀት ነው። በጥምቀት የሥላሴ ልጅነት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል አለ? ያው መጽሐፋችን ይናገራል። ስርዓተ ጥምቀት ስርዓት ነው። መጽሐፍ ቅዱስ ነው። መጽሐፉማ በማርቆስ 16 ላይ ዘአምነ ወዘተጠምቀ ይድህን ዘያምነ ይድህን ይላል። በአንድምታው ዘያምነ ወዘተጠምቀ ይድህን ይላል። ያመነ የተጠመቀ ቅደም ተከተል ካልን ያመነ የተጠመቀ ይድናል ነው እንጂ የተጠመቀ ያመነ አይልም። በቅደም ተከተል አንተ በምትለው ግን ትርጓሜው ደግሞ ያመነ የተጠመቀ ይድናል ብሎ ያላመነ ይፈረድበታል ይላል ነጠላው። ያልተጠመቀ ግን የሚላል በዚያ ልክ የኔ ጥያቄን ሰምተዋል መምህር? እሺ ምንድነው የነበረው የጠየቁት ጥያቄ? እምነት ነው የሚቀድመው ጥምቀት ነው ያንተ ጥያቄ? አምነህ ነው ወይ የተጠመቀው? ምን ብለህ አምነህ ነው ወይ የተጠመቀው? እምነት ነው የሚቀድም ጥምቀት አይደል ጥያቄ? በዚያ በሕፃንነት መጅታት ነበር። እኔ እንደዛ አይደለም የጠየቅኩት። የሥላሴ ልጅነት ያገኘው በእምነት ነው ወይስ በጥምቀት ነው? በጥምቀት ነው። የሥላሴ ልጅነት በጥምቀት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ እስኪ አንድ ክፍል ጠቅሰህ ነገር ካለም ሁለት የለም። መጽሐፍ ቅዱስ ላይ ቃል በቃል አናገኘው። ሌሎች መጽሐፍቶችን ግን ድርሳናትና ገድላት ካመንክ ላብራራልህ ይችላል። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም። በቃ የለም። ልብ በሉ ወገኖች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ አይደለም ማለት ነው።
አይ መሰረቷማ ነው አይደለም እኮ በመጽሐፍ ቅዱስ ያልተጻፈ ሁሉ ብዙ ማብራሪያዎች አሉ። አይደለም ኢየሱስ ክርስቶስ የሰራው ስራ እኮ አሁን መጽሐፍ ቅዱስ ላይ ሙሉ አልተጻፈም። ታምረ ኢየሱስ በሚባለው መጽሐፍ ላይ ግን ብዙ ነገሮችን ታገኛለህ። መሰረታችን መጽሐፍ ቅዱስ ነው፣ ግን ደግሞ ማብራሪያዎች ደግሞ ገድላቱና ድርሳናቱ አሉ። ስለ ጥምቀታም መጽሐፍ ቅዱስ ላይ ብዙ ያልተጻፈ አለ። ስለ ወላዲተ አምላክ አሁን ምንም አልተጻፈም። ግን ታምረ ማርያም ላይ ብትርግኝ ስንት ነገር እንደተሰራ ታያለህ ማለት ነው። ለዚያ ነው አሁን እኛ ልዩ የሚያደርገን በመጽሐፍ ቅዱስ ብቻኛ ገድላት ድርሳናቱ ላይ አለ ማለት ነው። አዎ የሥላሴ ልጅነት የሚገኝበት እንደዚህ አላለም። ኦኬ ገድላት ድርሳናቱ ላይ ጥምቀት ሰው የሚጠመቀው በምንድን ነው? በውሃ ነው አይደል? በጸበል ነው። አዎ በጸበል ነው። ያሳከረ ተላልፎ ነው። ጸበል ነው። ጸበለት ያሆነ የሚለው ሳይሆን ጸበል ነው። ማይ ማለት ነው። ማየገቦ ጸበል ነው የሚባለው። አዎ ጸበል አንቀጹ ቀጥታ ትቢያ የሚል ነው፣ ግን እንደሱ አይደለም እኮ። እንደሱ ለምንድን ነው ጸበል ነው ብለህ የምትለው ታዲያ? ራስህ እኮ ጸበል ነው ብለህ ካልከው ደግሞ በኋላ ደግሞ በራስህ ሳቅ። አይ ገርም ማዋስትን ያሳከኝ እኮ ውሃ ነው። በውሃ አይደል እንዴ? ውሃ ነው፣ ግን ደግሞ ወደ ጸበለት ተቀየረ። ጸሎት ሲደረግ የቱ ጋር ነው እንደዛ ብሎ የሚለው? በጸበል አጥምቁ ብሎ የሚል ጥምቀት አለ እኮ መጽሐፈ ጥምቀት አለ እኮ ራሱ ነው። የቱ ጋር ነው በጸበል አጥምቁ ብሎ የሚል ያለው መጽሐፍ ቅዱስ ላይ ነው መጀመሪያ? አይ መጽሐፍማ በውሃ ነው የሚለው። ኢየሱስም እኮ በዮርዳኖስ በውሃ ነው። ታዲያ እኔ በውሃ ብዬ ስል ለምሳሌ ብሎ ለዮሐንስ የነገረው በዮርዳኖስ ሲጠመቅ ኢየሱስ መቼም ዮርዳኖስ ላይ በውሃ ነው፣ ውሃ ነው። ግን ውሃው እኮ ታዲያ እኔ በውሃ ነው ወይ ተጠመቀው ብዬ ስል ለምን ሳቅህ ነው? አገረም የመሳቅ ደግሞ መብት እኮ ነው። ተናገር። እንዴት ነው? አይ መብት ነው። እሺ ነው ወይ ሲገርም ስቃል አክሲደንታሊ ነው። ችግር የለም። እሺ በውሃ ነው። በሳቄ ካስቀየምኩ ግን ይቅርታ ጠይቃለሁ። ችግር የለም። ለማፌዝ አይደለም። ችግር የለም። እሺ በውሃ ነው የተጠመቀው። ስለዚህ የመጽሐፍ ቅዱስ ላይ የሥላሴ ልጅነት በጥምቀት ይገኛል ብሎ የሚል መረጃ ስጤ ብዬ ስለው መምህር የለም እንደዛ አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ልጅነት በጥምቀት ይገኛል ብላ የምትለው የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። ታዲያ ምንድነው ይሄ ትምህርት? ሰው ሰራሽ የሆነ ትምህርት ነው። መጽሐፍ ቅዱስ ካልሆነ የእግዚአብሔር ቃል በሁለቱ ኪዳናት በብሉይና በአዲስ ኪዳን ላይ የተጻፈ ከሌለ ኦርቶዶክስ መሰረቷ ሰው ይድንበታል ብላ ወይ ሥላሴ ልጅነትን ሰው ያገኝበታል ብላ የምትለው ዋናው ከሚባለው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀት መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው። መጽሐፍ ቅዱሳዊ ካልሆነ ታዲያ ምንድነው ማለት ነው? ያው መምህር እንደተናገረው ገድላት ድርሳናት ላይ ነው። ገድላት ድርሳናት ላይ ደግሞ ስንሄድ አሁን አንድ ጥያቄ ልጠይቅ። መምህር ዘርአብሩክ የሚባል ጻድቅ ሰው አለ አይደል? የምታከብሩት ዘርአብሩክ በ13 በእሱ ገድል ላይ ስለ ጥምቀት አንድ ነገር አገኘው። ሰው በስትንፋስ ይጠመቃል አይደል? ቆይ ወደ እሱ ገድል ከመምጣታችን በፊት አንድ ጥያቄ። በነገራችን ላይ በቆይ በፍቅር ካወራኝ እስከ መጨረሻው ላዋራ መብት እኔ ፈቃደኛ ነኝ። በነገራችን ላይ እኔ ብዙ ጊዜ እስካሁን ጸብ ነገር ጨምርኩበት እንዴ? አይደለም እንደዚያ እያልኩኝ አይደለም። እንዳሁኑ በፍቅር ከቀጠልን በተረጋጋ መንፈስ በጣም ማውራት እንችላለን። ግን ምንድነው ብዙ ጊዜ ስንል ነገር ወደ ስድብ ሂድና ወደ ስጋ ማንነት እየተገለጠ በስድብ ነው የምንጨርስ ብዙ ጊዜ እና እንደዚያ ካልሆነ የምትለውን ልሰማ ፈቃደኛ ነኝ። መቀበል አለመቀበል ሌላ ጉዳይ ነው። መረዳዳት እንችላለን። እኔንም ልሰማኝ አንተም ላዳምጥህ ፈቃደኛ ነኝ። እንዳሁኑ በፍቅር ካወራን ማለት ነው። ወደሱ ከመዴ በፊት ግን አንድ ጥያቄ ጠይቄህ ነው የማልፈው። ምክንያቱም አንተ 3 ጥያቄ ጠይቀኛል። አሁን እኔ ግን አንድ ጥያቄ ልጠይቅ። ውይይታችን እንዳለ ሆኖ ማለት ነው።
እስካሁን እኮ መልስ እኮ አልመለስክልኝማ መምህር። ይሄን መልስልኝና መለስኩልህ እኮ ቅድም ገና ስትል ቆይተህ። ቆይ ዘርቡን ካልመጣም አሁን ስለ እስትንፋስ አንመጣም። እዚያው ላይ ነው ጥምቀት ላይ ነው ያለን። ከገድላት ከድርሳናቱ የሥላሴ ልጅነት የሚገኝበትን ከመጽሐፍ ቅዱስ የለም። ከገድላት ከድርሳናቱ ግን ላሳይህ እችላለሁ አልከኝ መምህር። ከዛ ከመጽሐፍ ቅዱስ ግን እንደሌለ ነገርከኝ። ኦኬ በቃ ከመጽሐፍ ቅዱስ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ጥምቀት የሚባለው ከአምስቱ አዕማደ ምስጢራት አንዱ ትምህርቷ መጽሐፍ ቅዱሳዊ ያልሆነ ትምህርት መሆኑን ዓለም ይወቅ። ኦኬ ቀጥሎ ወዴት ነው? በገድላት ድርሳናቱ ላይ ያለ፣ በዛ ግን ከፈለክ ላሳይ ይችላለሁ ብለው ስላሉ ጥምቀት በእስትንፋስ ሁሉ ጭምር እንደሚደረግ በዘራ ብሩክ እስትንፋስ ሰዎች እንደሚጠመቁና ሲጠመቁም ደግሞ የሥላሴ ልጅነት እንደሚያገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይናገራል ማለት ነው። ገድለ ዘራ ብሩክ ትክክል ነው። ገድሉ እኮ ትክክል ነው የምትለው ትክክል ነው። አሁን ወደ እሱ ከመሄድ በፊት ግን ስለዚህ ጥምቀት በውሃ ነው ታዲያ? ጥምቀት በውሃ ነው ታዲያ በእስትንፋስ ነው ብዬ እኔ ጥያቄ ልጠይቅና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ጌታችን ኢየሱስ ክርስቶስ ሰዎችን ሁሉ ሲያጠምቁ እንዲያጠምቁ ሐዋርያትን ሲያዛቸው ሐዋርያት ያጠመቁት ራሳቸውም እንደ ቅዱስ ጳውሎስ አይነቱ ሐዋርያ ማለት ነው የተጠመቀው በውሃ ነው አይደል? በእስትንፋስ የተጠመቀ ሐዋርያ አለ? በእስትንፋስ ሳጥምቁ ብሎ ተናግሯል። ስለዚህ ሰው በእስትንፋስ እንዴት ነው? የለም አይደል? እኮ ቆይማ ወደ ገድሉ ከሄድን አሁን የተለያየ አሁን ለምሳሌ የኪዳነ ምሕረት ራሱን የቻለ ገድል አለ። ገድለ አርሴማ እኔ ዘራ ብሩክ ነው የመረጥኩት። ገድሉን እያንዳንዱ ካወራ ነው የእያንዳንዱ ስላለ አሁን እንትን እንላለን። የምናወራው መጽሐፍ ቅዱስ ላይ ከሆነ ቤዛችን ጨረስን እኮ። መጽሐፍ ቅዱስንማ እኮ የለም በሌላ ነገር መጽሐፍ ቅዱስ ላይ የለም እኮ ብለህ ቀደም እንደዛ አለም እኮ መጽሐፍ ቅዱስ የለም ማለት ገድላት ላይ የተብራራው ከመጽሐፍ ቅዱስ ወጥቶ ነው። ስለዚህ ነው ልጠይቅ የፈለኩት ጥያቄ ልጠይቅ። አጭር ጥያቄ ነው አላበዛም። ኖ እኔ እየጠየቅኩኝ የኔን ጥያቄ ጨርስልኝና እኮ ትጠይቀኛለህ አልኩ። ይኸው እዚህ ባለው ገድል ነው ያወራኛል። አሁን የዘራ ብሩክን ገድል ከድና አሁን ደግሞ ሌላ ገድል ልታነሳ እንደዛ እያልን ጊዜያችን አላነሳም። የዘራ ብሩክ ከተመለሰ ሲጀምር አሁን ምንድነው ገድሉ ያለው? ገድሉ በወቅቱ የነበረው ገድሉ ምን ነበር ብለን ገድሉ ማንበብ ይጠይቅብናል። እሱ በእስትንፋስ ጥምቀት እንዳለ አይተናል። ሌሎች ሐዋርያትም ክርስቶስም የተጠመቀ በውሃ ነው እኮ ታዲያ ጌታችን በውሃ ተጠምቆ እነ ቅዱስ ጳውሎስም በውሃ ተጠምቀው እሱ ለምን በዛ ተጠመቀ? አዎ ገድለ ዘራ ብሩክ ላይ በእስትንፋስ አጥምቁ ብሎ የሚል አለ እና እሱን ገድሉን ራሱን አስችለን ብናየው ነው የሚሻል ነው። ለዚያ እንዳይደባለቅብን ነው። ወደዚያውን ብዙዎች ወደ ተጠመቁበትና መድኃኔዓለም ወደ ተጠመቀበት እንምጣ ነው እያልኩ ያለሁት። የመድኃኔዓለም ጥምቀት በውሃ ጥምቀት ነው የተጠመቀው እሱ በዮርዳኖስ ማለት ነው። ጌታ እኛ በወተት ነው አለልኛ በውሃ ነው። አይ በወተትም ነውማ ብላችኋል። መቻል ኢየሱስ በወተት ጌታችን ኢየሱስ ክርስቶስ በተጠመቀ ሰዓት ላይ የዮርዳኖስ ወንዝ እየተደማመጠ በዓለም ዙሪያ ያሉ ወንዞች ሁሉ ውሃዎች ሁሉ ወተት ሆኑ ብላችሁ የለ እንዴ? ኤፍራጥስ ወይን ዘይት ማር የሚል አለ ጤግሮስ። እነዚህ ወተት ሆነ። ዮርዳኖስም በዓለም ዙሪያ ሁሉ ያሉ ወንዞች፣ ምንጮች ሁሉ ሐይቆች ሁሉ ወተት ሆኑ በዚያ ሌሊት እኮ ብላችኋል። ትክክል ነው። ስማ ታምር እኮ ነው። ከየት ነው ያገኛችሁት መምህር? ታምሩ ነው የሚለው ታምር ኢየሱስ። የትኛው ታምር? የትኛው ታምር? ምሳቁ ማለት አንተ ራሱ የጥምቀት ባህሪ ለሬት ወጎየት ዮርዳኖስን ይገባ ድሬዋ አድባራን ፈራሱ ከማራጊት የሚለው የዳዊትን መዝሙር ወስደን ምስራቃውን የጥምቀት የምንሰብከውን የማየት ይቻላል። ባህርን ሬት ወጎየት ባህራጊ ሸሸች ይላል። ሸሸች ነው እሱ እኮ ታዲያ ሸሸች ነው እሱ ሸሸች ነው የሚለው ዮርዳኖስ። እኔ እየጠየኩ ያለሁት ጌታችን በተጠመቀ ሰዓት ኦርቶዶክስ የኢትዮጵያ ኦርቶዶክስ ዮርዳኖስም ወተት ሆነዋል። በዓለም ዙሪያ ያሉ ምንጮችና ባህሮች ሐይቆች ሁሉ ወተት ሆነዋል
በዚያ ሌሊት ብላለች እና እኛ በወተት ነው አላልንም ብላችሁ ደግሞ ብለህ ደግሞ መምህር እየተከራከርከኝ ነው። ኦርቶዶክስ ኢየሱስ እኮ በወተትም ጭምር ነው የተጠመቀው እያለችን ነው። ውሃ ወደ ወተት ኢየሱስ በውሃ በዮርዳኖስ ነው የተጠመቀ፣ ግን ሲጠመቅ ወንዞች ተቀይረዋል ነው እንጂ ወተት የተቀየሩት ወደ ወተት ነው አይደል? አይ አይደለም። የኤፍራጥስ ወደ ማር ነው፣ ጤግሮስ ወደ ዘይት፣ ዮርዳኖስ ደግሞ ወደ ወተት ተቀይሯል እኮ። ከየት ነው ያገኛችሁት ይሄንን? እነዚህ ሶስት አባይስ ወዴት ነው የተቀየረው? ታምሩ እኮ ነው። ታምረ ኢየሱስ ነው የሚለው እንደዚህ። ታምረ ኢየሱስ ነው የሚለው። አዎ ታምረ ኢየሱስ ማለት ሚራክል ማለት ሚራክል የሚደረዝ ጴንጤዎች አለ። ፕሮፌቲክ ዳንስ የሚሉት የሚራክል ማን የሚሉት እንደዚህ የቄሶቹ ዳንስ ላይ ደግሞ ወተት ይላል አይደል? አረ ፕሮፌቲክ ዳንስ ድንኳን ብቻ ማለት አይደለም። ና ተመለስና ልቅ ወደ እርጎ ማለት ነው። ወደ ወተቱ ወደ እርጎ ና። ስለዚህ ጌታችን ጥያቄ ልጠይቅህ። ቆይ አንድ ጥያቄ አረሳሳኝ እኮ መምህር ኦርቶዶክስ ነው አይደል? እኔም ኦርቶዶክስ ነኝ። ምን እኔ እኮ ከእርሶ አንዳንድ ነገር ለመቀበል ነው፣ አንዳንድ እውቀት ለማግኘት ነው። ወደ ቀልድ ነው የሚገቡት ወይስ ቁም ነገሩን ለምን እኛስ እንድንማር ያደረጉ? ፕሮፌቲክ ዳንስ ምናምን እንደዚህ ለዚህ ቀልድ ማን ያለው አይደለ እንዴ? ለቀልዱ ጊዜ ለኔ አየር ይስጡኝ፣ ግን ትምህርቱን አስተምሩ። ከዛ በኋላ እኛ ምን እንረዳ? እስቲ ከየት አምጥተው ያስተምሩት? ግን እንጂ ወዳጄ ተረጋጋ። ይሄ እኮ ቤቱ የተናገር ነው፣ ጋብዞኝ የገባሁት። እስቲ ምንድነው የኔ ስህተት? ፕሮፌቲክ ዳንስ የመጽሐፍ ቅዱስ ላይ ኦርቶዶክስ ቆንቃ አንተ ለፕሮፌቲክ ተከራካሪ ማን አደረገ ታዲያ? እኔ አልተከራከርኩም። አስረዱን። እኔ እርሶ ይናገሩልኛል ብዬ ቁጭ ብዬ እኮ ከታች እኮ መምህር ቢስ እና ስማ ቆይ እኛ እያወራን ነው። ቆይ አዳምጥ፣ ሀሳብ ካለ ቀጥል። አይ ኦርቶዶክሳዊ ነው ግን መምህር ሮያል የእውነት ኦርቶዶክሳዊ ነው መምህር አክሊለ። አይ እኔ በቃ እያስመቱን ነውና ትንሽ ጥንካሬ ወይ አንዳንድ ነገሮችን እኔን ይጠይቁኝ ካልሆነ እንዴ። በምንድን ነው የሚያስመቱት? ማለት ከመጽሐፍ ቅዱስ ምናምን ቢያስረዱ እኮ ይችላሉ እኮ። ምንም ነገር ከየት አምጥተው ያስረዱት? የለማ መጽሐፍ ቅዱስ ላይ። በቃ እንደዛ ከሆነ በቃ ምንም ነገራችንም የሚሉትን እሰማለሁ። ጣልቃ የገባሁት ወደ ቀልድ ሳትሄዱ ቁም ነገር አውሩ ለማለት ነው። እሳቸው መምህር መምህር አክሊለ እያናገሮት እኮ ነው ሮያል። ይቅርታ ሚውት አድርጌ ነበረ። እሺ ወደ ወተት ተቀየረ ብለው ምንድነው ሮያል? ምንድነው ሀሳቦት? አልገባኝም። ኦርቶዶክስ ነው ታድሶ ፕሮቴስታንት ወይስ ኦርቶዶክስ? እስኪ አብራሩልኝ። ምንድነው ስተቱ? የኔ ፕሮፌቲክ ዳንስ እንደምትሉት ነው ያልኩት እኔ። ቆይ መምህር ጥምቀት በመጽሐፍ ቅዱስ ምናምን ሲባል እርስዎ አንዳንድ ነገሮች ቢያስረዱ ሁልጊዜ የሚጠይቁት ነገር ነው ፕሮቴስታንቶች፣ እና ያን ነገር ለማወቅ ስለፈለግኩ ነው እኔም ቁጭ ያልኩት እና እርስዎ ሲናገሩ መስማት እፈልጋለሁ። እርስዎም አንዳንድ ነገሮች እንዲናገሩ ፈልጌ ነው። ቀሉን ትታችሁ ወደ ቁም ነገሩ እርስዎ የሚናገሩን ለማለት ነው ያልኩት። ይቅርታ ካጠፋሁኝ ይቅርታ። አረ ችግር የለውም እኮ እኔ ፕሮፌቲክ ዳንስ ያልኩት እነዚህ ዳንስ አላችኋል ሚራክል እያሉ ይሄ እኮ ቀልድ አይደለም፣ እያብራራው ነው። በነገራችን ላይ እናንተ ራሱ ፕሮፌቲክ ዳንስ ሚራክል ምን እያላችሁ ታወራላችሁ። ይሄኛው ደግሞ ሚራክል ታምር ነው። ሚራክል እንግሊዘኛው አይደለ? ታምር ማለት ነው። እውነተኛ ታምር ደግሞ ክርስቶስ ወደ ማየ ዮርዳኖስ ሲሄድ ታምር ተካሂዷል። 4 ወንዞች ተቀይረዋል። ይሄ ደግሞ ለምን እንዴት ምዕራፍ ስንት ላይ ነው እንደዛ የሚለው ነው ያልኩ ያለሁት ነበረ። እሺ ምዕራፍ ስንት ላይ ነው? ክርስቶስ በወተት አልተጠመቀም። ክርስቶስ የተጠመቀው በውሃ ነው። ክርስቶስ ወደ ውሃ ሲሄድ ግን ባህርን የሬት ወገየት ዮርዳኖስን ይገባ ድሬሁ አድባር አንፈራሱ ከማራጊት እሱ እኮ ነብየ እግዚአብሔር ዳዊት እኮ ነው ያለው። እሱን ነብይ አይደል ትንቢት ነው የተናገረ ኢየሱስ ሲጠመቅ ነው። እኔ አሁን ነብየ እግዚአብሔር ዳዊት ይሄንን የተናገረው እና እየተጠየቁ ያሉትን ጥያቄ ተመሳሳይ አይደለም። አሁን
ጌታችን በውሃ ተጠምቋል በዮርዳኖስ ሲጠመቅ ግን በዚያ ሌሊት ወንዙ ወደ እርጎነት ወደ ወተትነት ተቀየረ ብላችኋል። እናንተ ናችሁ ያላችሁት። ኦኬ ይሄ ምንድነው ብለን ስንል ተአምር ነው፣ ሚራክል ስለሆነ ነው። ጤግሮስ ወደ ማር እንትና ኤፍራጥስ ወደ ጠጅ ምናምን ነገር ያላችሁት እናንተ ናችሁ። ኦኬ አሁን ዳዊት ያለው አንቺ ዮርዳኖስ ስለምንሸሸች ብሎ ያለውን ትንቢት ቃል አምጥተው እኛ ዮርዳኖስ ለምን ሸሸች ብሎ የሚለውን ነብይ እግዚአብሔር ዳዊት የተናገረውን ትንቢት አይደለም ጥቀሱ የተባሉ ወደ ወተትነት የተቀየረበትን ትንቢት የተናገረ ነብይ ካለ እሱን ይንገሩ እኮ። እሱን እኮ እያብራራው ያለሁት ይሄ በነቢያት አልተናገረም። አይለ ቃሉ መጀመሪያ ወደ ሄዳል አልተባለም። ግን ደግሞ ክርስቶስ ታምር ማድረግ ይችላል ነው ያልኩ ያለው። ኃይለ ቃሉን ሳይነግሩኝ ማብራሪያው ላይ ለምንድን ነው የገቡት? በመጀመሪያ ኃይለ ቃሉ የቱ ጋር ነው የሚገኘውና እሱንማ ነገርኩህ እኮ። እኛ መጽሐፍ ቅዱስ ብቻ ሳይሆን ገድላቱን ድርሳናቱን እናምናለን። መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ እኮ። ታዲያ ከገድላት ድርሳናት ስጠይ ገድላት ድርሳናት ውስጥ አንብብ ነው አልኩህ። ወይም ደግሞ ይሄ የሆነበት ለምን እንደሚለውን ታምረ ኢየሱስን አንብብ። አሁን እጄ ላይ የለም ያን ሁሉ መጽሐፍ ደግሞ የመሸምደድ ግዴታ የለብኝም። ስንተኛው ምዕራፍ ላይ ላንብበው ታምረ ኢየሱስ? በበውን ያውን እሱን አላስታውሰውም። ምክንያቱም ታምረ ኢየሱስ መምህር አይደለ እንዴ? እንዴት ነው የማታስታውሰው? ታምረ ኢየሱስ ሸምድጄ መያዝ አለብኝ። ባሸመድዳውም ግን ይሄንን አለ ጌታችን ሲጠመቅ እነዛ አራቱ ልጆች ብዙ ገድላቶች አሉ አለኝ። እኔ ይኸው እኮ ምዕራፉን ነው ፈልገው እሱ ማውጫው ላይ ምኑ ላይ ታምረ ኢየሱስ ይኸው እንጂ ካለ አለኝ እኮ ነው መምህር። እኔ መጽሐፉ እጄ ላይ ስላለ ተናገር እንግባባ እንጂ። ቆይ አንዳንዴማ አንደኛ የሚሰሙን ብዙ ሰዎች አሉ አይደለ? ከኛ የተሻሉ ሰዎችም ሊሰሙን ይችላሉና መደማመጡ ጥሩ ነው። እኔ እኮ አሁን ያን ሁሉ አስወራኝ እንጂ የኔ ጥያቄ የሥላሴ ልጅነት የሚገኘው በእምነት ነው በጥምቀት ነው አልከኝ ላይ ሳብራራ የሥላሴ ልጅነት ብለህ ስትጠይቀኝ በመጽሐፍ ቅዱስ ብቻ ካልክ ሥላሴ የሚለውን መጽሐፍ ቅዱስ ላይ የታገኘው? ቅድም ከብሉይ ከአዲስ አልከኝ። እስኪ ሥላሴ የሚለውን ታምናለህ? አብ ወልድ መንፈስ ቅዱስ ብለህ በሶስትነት የተገለጠ አንድ አምላክ እንዳለ ስለምታምን ሥላሴ የሚለው ከየት አግኝተው ነው? እስኪ እሱን አብራራልኝ የሚል ጥያቄ ነበር ያለኝ። እኔ ሥላሴ የሚል በመጽሐፍ ቅዱስ የት አለ? ሲጀመር አለ ማለት አሁን ማብራራት ካልቻልንና ቀጥታ ሥላሴ የሚል በፍጹም አታገኝም። በፍጹም አላገኝም ካለ አስረዳኝ። ምክንያቱም አሁን እኛ ኦርቶዶክሳውያን ገድላቱ ድርሳናቱ ስንል ከመጽሐፍ ቅዱስ ቤዝድ አድርገን ማብራሪያ ነው እንጂ የምንጠቀው ኮሜንታሪ ናቸው እንጂ ዝም ብሎ መጽሐፍ ገድል ብቻ ድርሳን ብቻ የምናምን አይደለም። መሰረታችን ለሃይማኖታችን ለክርክር የምናቀርበው መጽሐፍ ቅዱስ ነው። ግን ደግሞ በመጽሐፍ ቅዱስ ቃል በቃል ያልተጠቀሱ በታምራቱ በድርሳናቱ የተቀመጡ አሉ። እሱን እናምናለን ነው እያልኩ ያለው እንጂ ቤተክርስቲያኗን ዝም ብሎ ለመስጠት አይደለም። ስለዚህ ሥላሴ የሚል በመጽሐፍ ቅዱስ ከብሉይም ከሐዲስም አንድ ጥቅስ ካሳየኝ እኔ ደግሞ የታምራቱና የወተቱን የማር የሆነውን ደግሞ እሱን እነግርሃለሁ። እዚያው ከመጽሐፍ ቅዱስ ካሳየኝ ማለት ነው። ተልቁ ላይ ያገኛል ሥላሴ የምትሏን ነው በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለውን እሱን ጥቅስ አልፈልግም። ወንድምነት ተልቁ ላይ አረከኝ። እሺ ቴንክ ዩ መምህር። ይሄ ምንድነው እሱ? መምህር አክሊል ይሄ ምንድነው? አያየሁት ነው። ቀጥል ችግር መጽሐፍ ቅዱስ በብሉይና በሐዲስ ይላል። ኦኬ ሥላሴ የምትሏን ነው የምፈልጋት። እሺ ካለ ሞክራለሁ። እስቲ 1980 እሺ 1980 የአባ ተክለ ሃይማኖት ማለት ነው። እሺ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ነው አይደል? እሺ መጽሐፍ ቅዱስ ላይ አንድም ቦታ ላይ ሥላሴ የሚል ቃል የለም አታሳየኝም ብለህ አልከኝ። ይሄ ምን ይላል? መምህር እንዴት በሲራክ ታምናለህ አንተ? ይሄ ምን ይላል ያልኩት? ይሄ ምን ይላል? መጽሐፈ ሲራክ እሺ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ምን ይላል?
ይሄና ሲራክን አታምን እኮ ነው ችግራችሁ እናንተ ምን ይላል መምህር ምን ይላል ሲራክ ተወርማ ስለ ተስካርና ስለ ዝክር ሁሉ ስለ ላስረዳ ይችላል ምን ይላል እኔ ስለ ተስካር ስለ ዝክር አልገባውም ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አታሳየኝም ብለኛል ምክንያቱም እነዚህ 15 ኦርቶዶክስ ናቸው እንጂ አንተ አታውቃቸውም አንተ እኮ የ66 እንትን እኮ የ66 አማኝ እንጂ 80 ድንቅ ያመጣው እንግባባ መምህር እንዴ እንደዚህማ እንዴ ይሄናልማ እንደዚህ ሞራል መውደቅ የለበትም ይሄ ስላሴ ከሰው ይልቅ ቆይ እንደማመጣ ቀደም በጨዋነት እንደተባባለ እንደዛው ቀጥል አይደለም ስለምታምረው ነው እንደው በራሳችሁ መጽሐፍ ቅዱስ ነው እኔ እያሳዩ ያለሁት ስታምነው ነው እኔ የምታስረዳኝ እኔ አመንኩትም አላመንኩትም ይሄው በራሳችሁ 80 ያዱ ታዲያ እንደዚህ አቆለ ድርሳኑ ስነግር ለምን አታምን በመድኃኒዓለም ቆይ እንደማመጥ መምህር እንደማመጥ ማለት ተደማምጠን የተደማመጠን ማለት ነው መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባህሪ ስላሴን አትመርምር ይላል ያው ስላሴ ይላል በራሳችሁ መጽሐፍ ቅዱስ ቀደም ግን መምህር ምናልክ በፍጹም የለ መጽሐፍ ቅዱስ ውስጥ ብለሃል እኔ ደግሞ ከራስ መጽሐፍት ነው ማምጣት ያለበት ያውን ከ66ቱ ባስ ቢኖርና ባሳይ ይሄ 66ቱ ነው አልቀበልም ትል ነበር ከ80 ያዱ ከራሳችሁ እንደው አታውና ቢታው ጥሩ አይደለም እንደዚህ አይነት አማርኛት እንደማመጥ አይ ስታዳምጠኝ ነው ማዳምጠኝ እንደማመጥ ይሄ እኮ እየተናገርኩ መረጃ አምጣሉ አይደለም ስለምታምነው ነው እንደዚያ ከሆነ ታምረ ማርያምን ማመን አለብህ አንተ መረጃ መጣው እንግዲህ ልብ በሉ እዚህ ያላችሁ ሰዎች ልብ በሉ መምህር ጥያቄ ጠየቀኝ ከመጽሐፍ ቅዱስ ላይ ልታመጣ አትችልም ማለት ሲራክ የመናፍቅ አይደለም የኦርቶዶክስ መጽሐፍ ነው በራሴ መጽሐፍ አለ መልስ ከመናፍቅ ከኦርቶዶክስ ከካቶሊክ ከአይሁድ እኮ አላልከኝም ከመጽሐፍ ቅዱስ ነው ያልከኝ ይሄው መጽሐፍ ቅዱስ ብሉይና አዲስ መጽሐፍ ቅዱስ እኮ 66 ነው ያው መጽሐፍ ቅዱስ ብሉይና አዲስ ኪዳን ነው ብሎ የሚለው በመጀመሪያ ትላልቅ ሰዎች እኮ ጥንቱን ነበር እንጂ መጥኖ መደቆስ ይላል የሀገሬ ገበሬ ቀደም ከአይሁድ መጽሐፍ ቅዱስ ወይ ከጴንጤ መጽሐፍ ቅዱስ ወይ ከካቶሊክ ወይ ከኦርቶዶክስ ብላ አላልክም ከመጽሐፍ ቅዱስ ልታሳየኝ አትችልም የለም ብላ አልከኝ ያው እንግዲህ በ12 ቁጥር መስማር መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ እንዲህ ይነበባል ማለት ነው ይሄንን እንኳን ሳያውቅ ወጣ ይሄው መምህሩ ወጣ ማለት ነው ለዚህ ነው ጴንጤ ፊት ኦርቶዶክሳውያን መምህራንም አይደለ ማንንም ቢመጡ አይቆሙም ብለን ስንል እንደዚህ ነው በመረጃ ማለት ነው አሁን መምህሩ ላፍ ብሎ ወጣ የቀድሞ ንግግር ማስታወቂያ ላይ ነበረው ያ ሁሉ ጉራ ከረዩ አልኩ ስላሴ የሚል ቃል የለም በመጽሐፍ ቅዱስ ላይ በራሳችሁ መጽሐፍት ላይ ማለት ነው ስሉስነት ሰለሰ የሚል ከግስ ቃል ይወጣ ሶስትነት መሆኑን ያወቃችሁ የግድ የተጻፈ አምጡ ብላችሁ ትላላችሁ ኦኬ እናንተው ጋር ግን የተጻፈ ስላሴ ብላችሁ የጻፋችሁት በዚህ ኮተት በሆነ መጽሐፍት ውስጥ ጽፋችሁታል ይሄ ኮተት ነው የሚለው ሲራክ የሚባል መጽሐፍ የለም ሲጀምር እኔ እነና 15ቱ ዲክትሮካኖኒካል የተባለ ተጨማሪው አልቀበልም ይሄን በእውነት ነው የምልህ አልቀበልም ኦኬ የዲክትሮካኖኒካል የተባለ አልቀበልም ለምን መሰለም አልቀበለው በጥንቃቄ አንብቤ በጥንቃቄ አንብቤ እርስ በርሱ የሚላተም እርስ በርሱ የሚጣላ መጽሐፍ ቅዱስ አንዱ ቁርአን ማለት ነው ቁርአን ቢስሚላህ ምናምን ነገር ብሎ የሚል ሁሉ የምታገኝበት ማለት ነው ለገሊትና ለገሌ ምናምን ነገር ብሎ የሚል ይሄ በሙሉ አርቲቡርት የሆነ ኮተት ይወለ ታውን ሲያው ገሌ ይሙት ምናምን ነገር እየተባለ ገሌ እንደዚህ ይሄን በመንፈስ ቅዱስ ተመርተው የሚጽፉት ገሊት እየተባለ እንደ ገሌና እንደ ገሊት ይሁንልን ብለው የሚሉ ይላል መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 10ዎቹ አካባቢ ላይ
ዝም ብሎ ዘኬ የሚበላ እዚህ ጋር ምን እንደሚል ይልኛል። ቁጥር 13 ጀምሮ ተናግረው ለባልንጀሮቻቸው ምልክትን ይሰጧቸዋል። እነዚያ ሟርተኞቻቸው እንደነገሯቸው እንደ ቀድሜ ምልክት እሆናቸዋለሁ። የመረመሯቸውን ሰዎች ይስቱ ዘንድ ለጠንቋዮች ዋጋን ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትን የሚያውቁት ክፉና በጎንም የሚለዩት ሁሉም እንደተናገሩት ቢሆኑላቸው እንደ ቃላቸውም እንደ እገሌ አዋቆች የሉም። እንደ እገሊትና እንደ እገሌ አለ። እገሊትና እገሌ፣ እገሌ እገሊት፣ እገሊት እገሌ ጻፉት ብላችሁ ምትሉት ይሄ እኮ በለጮ አወዳይ ቀሞ ሲመረቅን የአገሬ ወጣት የሚያወራው አይነት ነገር ማለት ነው። እንደ ገሊትና እንደ ገሌ አዋቆች ሁሉም ብለው ለባልንጀሮቻቸው የነግሯቸው ዘንድ የቃላቸውን ምልክት አድርግላቸዋለሁ ይላል። ይሄን ብሎ የሚለው ማን ነው? ሰይጣን ነው። ባይዘው ጋር ያለ መረጃ አላወራም። ቀጥዬ ከማውራት አንድ ነገር ስናገር ቶሎ ብለህ ጣልቃ ገብተህ ካልክ ትንሸራተታለህ። ምንድነው? ቆይ በምን ማስረጃ ነው ማለት ያለብህ? በነገራችን ላይ አልቸኩልም እኮ ሪያሊ ካልቸኮልክ ሰይጣን በኢትዮጵያ ኦርቶዶክስ ክርስቲያን እንደሚመለክ ታውቃለህ አይደል? እኔ እንደዚህ አይነት ሰይጣንማ ብናመልክ ቢሆንማ እኔ ነበርኩ ጳጳስ መሆኑ። ኦኬ እኛ አለማዊ መጥቆራን ታውቀዋለህ? መጥቆራ ማለት የት ሰፈር? ተጉለት አውራጃ ውስጥ። እኔ ምንም ማለት እንደዚህ አይነት ነገር አንደኛ ብትነግረኝም አይመቸኝም። እንደ አንተ ስላልተመቸና ስለተመቸኩ አይደለም። ሮያል ቻለው እንግዲህ ከኔ ጋር አሁን ነው የምታወራው አይደለም። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አድምጠህ ቆይ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን የእምነቷ ተከታይ እንደሆነ ጽፋለች። ሁለት ጽሁፍ በሁለት መጽሐፍ ላይ። እኔ ምን አገባኝ አትበላ ታዲያ። እኔ ስናገር አቋርጠኸኝ እንዲህ አይባልም አትበለኝ። እኔ ልክ እኔ ዝም ብዬ በጥላቻ እንደምናገር አንተ አራሚ እንደሆንክ አድርገህ አታረመኛ። ሮያል አላረምኩም። እንዲህ አይባልም እኮ አልከኝ አይደለም። አንተ እንደዚህ አይነት ነገሮች እነዚህ ምንድን ነው የሚባሉት? ይሄ ግራ ይገባኛል። ታምራት ምናምን የሚባሉት ውስጥ ነው እንደዛ ያለው። የምን ታምራት? መጽሐፍቶቻችሁ ቀን ተሰይሞለት ታቦት ሰይጣን ታቦት ተቀርጾለት እንደሚመለክ ታውቃለህ? በኦርቶዶክስ እኔ በነገራችን ላይ እኮ አንድ ነገር ልንገርህ። እኛ እኮ ኖ ታውቃለህ ወይ? እኔ ስጠይቅህ መልስልኝ። አላውቅም። በቃ ካላወቅህ ዝም ብለህ ስማ ብራዘር። እስኪ አይመለክም ብሎ የሚል ሰው ካለ ይምጣ። ሮያል እዚሁ ባለበት ከኔ ጋር የሚያወራ የመረጃ ዶፍ አድመጠኝ። የመረጃ ዶፍ እላው ላይ ሳዘንብበት ታያለህ። አንተ ሚዩት አድርገህ ስማ። አሁን ወንድምነት ሮያልዬ ቴንክ ዩ። ምን እያወራህ ነው ኤርሚያስ? አንተ ውሸታም ብሎ የሚል ሰው ካለ ይምጣ። አስኮመኩማችኋለሁ በጽሁፍ በቪዲዮ የካህናቱ ንግግር፣ ሰይጣኑ ራሱ የተጠመቀበትን ወንዝ ሁሉ ጭምር አሳያለሁ። ካሞን ኑ ግቡ። ሮያል ወንድማችን እዚህ እየጠበቀ ነው። እንዲህ አትበል ምናምን ነገር ብሎኛል። እኔ ደግሞ ብያለሁ። ያልኩት ቤተክርስቲያኒቱ ያለችው ነው። እኔ ለመጽሐፋችሁ የተጻፈውን መጽሐፍቶቻችሁ ላይ የተጻፈውን ነው የምናገረው። ኑ ግቡ። ግቡ። በኮሜንት አይደለም አታመልክም። ኑ ግቡና እስኪ ላሳያችሁ። እኔ ባለጭራና ባለቀንዳም ሰይጣን ነው እንደውም እያጠመቁ ኦርቶዶክሳዊ እምነት ተከታይ የሚያደርጉት። ሰይጣን ተጠምቆ ሰይጣን ታቦት ተቀርጾለት ህዳር 29 ቀን በደነባ ወረዳ ላይ በአልባሳ ገብርኤል 15 ኪሎ ሜትር ላይ ያለ ገዳም ሰው ልኬ ያረጋገጥኩት እጄ ላይ መረጃ አለ። ኖ ግቡ እስኪ ገባ በሉ።
እስከዛ የትኛው ወንዝ ላይ እንደተጠመቀ ሰይጣኑን ካህናቱ ይንገሯችሁ። እዚህ ቦታ ላይ ነው ከአቡነ ዜና ማርቆስ ጋር እንዳጠመቁ። ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳ ብዬ ነው። ወንጌል ለምን አሳይቶ እናንተ ሰውዬ ያቋቋም መምህር ነው ማለት የቅዱስ ያሬድን ዜማ የተማረ ማለት ነው። ሌሊቱን ሁሉ ያለ እንደታረደ በግ ሲጮህ ወይት እንደታረደ በግ ሲጮህ የሚያድር ማለት ነው። ያቋቋም መምህር ይሄ ነው። በቃ መጽሐፍት ላይ የሉም። ቆንጅዬ ማለት ነው። እንደታረደ በግ ብቻ መቋብን ጽናጽል ይዞ እየጸነጸኑ እየመረገዱ በቃ ዝማሜ ወይ ተክሌ ነው ወይ ጎንደር ተምሯል። በቃ እሱ ያንን እንትን እያለለ ከዚህ መጥቶ ምን አለ? ጥያቄ ስጠይቅ አንተ ደንቆሮ እያለኝ ማለት ነው። እንዴ ኦርቶዶክስ ልጆችሽን ሰብስቢ። መምህር አቋቋም ዘቤተ ማርያም እዚህ ስቡ ቅዱስ እያሉ ጸናጽል እንደመወርወር መቋሚያ ዝማሜ እንደመዘመም እንደ ተክሌ ወይ እንደ ጎንደሩ ወይ እንደ ላይ ቤት ወይ እንደ ታች ቤት እንደሚባለው እንደዛ አይደለም። እዚህ ስትመጣ በእውቀት ነው የምትጠይቀው። ቆንጅዬ ደንቆሮ ሆነ ሳለ አንተው ራሱ ባለመማር አንተ ገበሬ የምንዘማው እኮ መጽሐፍ ቅዱስ ነው። አንተ የማይታውቀው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጽነው ደነዙ እንትኑ ነው። መጽዶክስ እንደነው ስውሯ ማርያም እንደዛ ዛሬ ጸበል ፈልቆ እንደዚህ ይላሉ። ምን ተመጣጣው ነገር የለም። የባዘኑትን ከመውሰድ ውጭ ምንም ይሰማል። ወንድምነት ግን እንቀጥል። መምህር አሁን እርሱ የቤተ ክርስቲያን አገልጋይ ኖት። እንቀጥል። እዚህ ውስጥ ያሉ ማወቅ የሚፈልጉ ኦርቶዶክሳውያን አሉ። ምን ይሰራላችሁ? እና የጨለማ ልጅ ነው ጠቅላላ ምን ይሰራላችሁ? እኛ ቤት አለን። እኛ ጋር መጥተው መጠየቅ ይችላል። በውስጥ የሚጠይቀኝ ሰው ካለ ማለት ነው። ግን ለእናንተን የጨለማ ላይ እንጂ በአደባባይ መስሎት እንጂ በአደባባይ ጨለማ ውስጥ ያላችሁ ሰው መሪዎችም ስለነበር ምክንያቱ ቅድም እኮ አሳየኝ ዜማ ይሄው ወንጌል ሲሰበኩ ይሄው ድልልስ እሺ አታውቀውም እኮ አንተ ከድጓው ውስጥ ራሱ ምን እንደሚል አንተ ያለ የመተቸት አቅሙም የለም። ሲጀመር አንተ የመተቸት አስችሎም ራሱ ኢቭን ቁጥሩን ራሱ አትነግረኝም። እስቲ ንገሩን። ስብከት ወንጌል ስሙን ቁጥሩን ራሱ አትነግረኝ እንኳን ዜማውን ያ ምን እንደሚል በአማርኛ መልሼ በነገርህ መጽሐፍ ቅዱስ እንደሆነ ነው ላስረዳህ የምችለው። ግን አንተ ለመጠየቅ ራሱ አቅሙ የለህም። ስበኩ ውስጥ አቅሙ የለህም። አሁን እርሱ አገልጋይ ነው አስተማሪ ነው። እስቲ ወንጌል ስበኩ በደንብ ታውቃለህ እንጂ ምን አንተ ሳታውቅ ቀርተህ ነው የወጣው በጥቅም ጉዳይ ወይ ደሞዝ አልከፍል ብለው ወይ በብር የሆነ ነገር ይሄን እናውቃለን። ወንጌል ሁሉም ጠልቆ ያልተማረ ሰው መናፍቅ ነው የሚሆነው፣ ተጠራጣሪ ነው። ጨለማ መሪ ናቸው እናንተ። ሁሉ ጊዜ ተኦርቶዶክስ ግን ጭላሌ ለምን አወርዱም? ቆይ አንድ ተቋም ሰው ተሰደደ። ወንጌል ስበኩ እስቲ የመጨረሻ ጊዜ እኔ ዜማ ሙሉ ወንጌል ነው። ጠይቀኝ ልቡ ካለ ይሄ ዜማ ምንድነው የሚለው በለኝ እስኪ አንተ እውቀቱ ካለ መሪና አንተ በዜማ እስኪ ወንጌል መቶ ምናምን ሰው እያዳመጠህ ነው። ይሄው መሪ ገብተህ እስኪ እንዲህ ይላል እኮ በአማርኛ ወንጌል ስበኩ እድል ሰጠሁት እኮ በዜማ ወንጌል ስበኩ ምናችሁ እንደነካኩ ወንድምነት ቁስላቸውን ነካክቶ እኮ ነው ዳንዬ። አይ በመንፈስ ሆኑ እኮ ወዲያው በቃ አሁን ወደ ስጋ ተመለስ ማለት ነበረብን። ረስተነው ነው እንጂ ወደ ስጋ ወደ አይምሮ መልሰው ማለት ነበር። የማያቋርጥ ራስ ምታት ያለበት ሰው ነው የሆኑት። በቃ ሆድ ብሶታቸውን እኮ ነው የዘረገፉት። በጣም ነው እንደ ከፎተ መምህር አይዞት። በመደዳ እህትየው የሚያወሩት በመደዳ ያው ሰይጣኑ የተጠመቀበት ወንዝ ካህናቱ ራሱ ሁሉ ጭምር ሲመሰክሩ ማለት ነው። ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ጽዋለ ጽድቅ የሚባለው ሰይጣን ይሄ ማለት ነው። ጥቁሩ
በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው። ቁመቱ 60 ክንድ የሚያክል ሰይጣን ነው። ጭራ አለው፣ ቀንድ አለው። እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በእነ አቡነ ዜና ማርቆስና በእነ አቡነ ተክለ ሃይማኖት ሲጠመቅ ቀንዱ ችትል እዚህ ጋር አልወለቀችም፣ እንዳለች ነች። የኔን ሀገር በሬ ነው የሚመስለው። እና ያው ሲወለድ እንደዚህ ነበረ። ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ እንደ ልቃቃ በሚባል ቦታ ላይ ነው የተወለደው። በተጉለት አውራጃ ውስጥ ማለት ነው። ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ ባለ ጭራው ሰይጣን ወንድሞች እናቶች፣ ውሸት አይደለም የማወራው። እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው። እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል። ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ ሰው እኔ ራሴ ሰው ልኬ ማለት ነው። እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ፄዋለ ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ። ኦፊሻሊ ሰይጣንን ታመልካለች። ታቦት ቀርጻለት ካህናት የተባሉት በስርዓት ለሰይጣን እየታጠነ ኢትዮጵያ ወደን ሰማ ሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ሕንጻውን የሰራው እሱ ባለቤቱ የፄዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ፄዋለ ጽድቅ ከመምጣታቸው በፊት የተሰራ ነው። በመሆኑም አባታችን አቡነ ፄዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታ ሰይጣን ማንን ያስወለደው? ሰዓሪተ ሰንበት የተባለችዋን እንደ ልቃቃ የተባለችዋን ሴትዮ እሳቸው እንዳሉት ማለት ነው። በተጉለት አውራጃ ውስጥ ነው። መንገድ ላይ አግኝተዋት ሰይጣኑ ተገናኛት። በምኑ አትሉም? ሰይጣን መንፈስ ነው። በምኑ ነው የተገናኛት? አንዴ ባለፈው ማነች ጸዳለ የምትባለዋ ሴትዮ በእግሩ ነው ብላ ኦርቶዶክስ አማኝ ነች። በምኑ ነው የተገናኛት? ሰይጣን ተገናኝቷት እና ወለደች። መጸነስ አይቀርም እና ደክሟት በተኛችበት ነው። ባይዘው በፍቃደኝነት ላይ የተደረገ አይደለም። እዛው በተኛችበት አፍኗት ነው። በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል
በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ኦኬ ቁመቱ 60 ክንድ ነው። ይሄ ሰይጣን ሲወለድ 60 ክንድ ቁመት ያለው ሰው በተጉለት አውራጃ ውስጥ አንዲት ሴት ጸንሳ ወለደች ይሏል። ቁመቱ 60 ክንድ ምን የትኛው ማህፀን ቻለው? ሆዷ ምን ያህል ነው ያደገው? 9 ወር ምናምን ነገር 30 ሜትር ነው አይደል? ፍቅር ካሊድ ትደምራለህ አይደል? ቁጭ ብለህ አንተ ይመተራል። አየህ 60 ክንድ የሰለው 30 ሜትር ይላል። ይመተራል ሜትር ይዞ ማለት ነው። እውነቱ ነው 30 ሜትር ማለት ነው። 30 ሜትር ከየት ከመገናኛ ፒያሳ አይሆንም ብለህ ነው? አይ ሳጋነ ነው። 30 ሜትር ምን ያህል እንደሚሆን አስቡት ወንድሞች እናቶች። ሰላሳ ሜትር እስቲ እንትኑ ጋር ሁላችሁን ወደ አዲስ አበባ እንሄድና ከቲኬ ህንፃ ሚሊኒየም አዳራሽ ህንፃው ድረስ ማለት ሚሊኒየም አዳራሽ ውስጥ ያለው አጥሩ ሳይሆን ውስጥ ያለው ድረስ እንደዛ አይሆን? በጀርባ በኩል ማለት ነው። የቲኬ ህንፃ በጀርባ በኩል ወይ ደግሞ በዚህ በኖክ ነዳጅ ማደያው በኩል አይሆንም እንደዛ? እንግዲህ ታይ ከቲኬ ህንፃ እንደዛ ቢሆን ከቲኬ ህንፃ እዛ ሚሊኒየም አዳራሽ ድረስ ቁመቱ ሲተኛ እግሩ ቲኬ ህንፃ ጋር ጭንቅላቱ ሚሊኒየም አዳራሽ እዛ አዳራሹ ላይ የሚሆን ሰውዬ ማለት ነው። 30 ሜትር እንደው እንዴት ብለህ ስትል ለእግዚአብሔር የሚሳነው ነገር የለም። በእውነት አባቶቻችን ሲበቁ ሲነቁ ምናምን ነገር ብሎ ይላል። ወደ ገድሊቱ እንሂዳ። ገድሉ መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን ማን? የአየር ጋኔን። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን ምሕረት መጠን እዩ። ይህ በፎቶ የምታዩት ቤተክርስቲያን በሀገራችን የሚገኘው በአቡነ ጽዋለ ጽድቅ ስም የታነጸ ነው። አቡነ ጽዋለ ጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን ነበረ ማን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ልጅየው መጥቆራ ነው፣ አባትየው ፈረጎ ነው። ሁለቱም ጂኒ ናቸው፣ አጋንንት ማለት ነው። ይዋለዳሉ። ታውቃላችሁ እነዚህ ጋኔን እንደዚህ አጋንንት ጂኒዎች በኦርቶዶክስ ቤተክርስቲያን ተጠምቀው መነኩሴ የሆኑና ታቦት ይቀረጽላቸዋል። በእስልምና ሃይማኖት ደግሞ መስጊድ ውስጥ ገብተው ሁሉ አብረው ይሰግዳሉ። ሙስሊሞች አሁን በዓለም ዙሪያ ያሉ ሙስሊሞች ብዙ የአጋንንት እህቶች ወንድሞች አሏቸው። ማን ይሄን ያለው? አቡ ሃይደር ሲናገር ሰምተናል። ቪዲዮ አለ፣ መረጃ። ለዚህ ነው ሁለቱ የሶሪያ ወንዞች አባናና ፋርፋ የሚባሉት እኩል ይፈሳሉ ብለን ነው። ለዚህ ነው በእስልምና ሃይማኖት የአጋንንት የጂኒ ወንድምና እህት አለን ብለዋል። ስለዚህ በጣም ብዙ ሙስሊም ብታይ ጂኒዎች ሁሉ እየተባዙ ነው ማለት ነው። ኦርቶዶክስም ጋር ስትመጣ ልክ እንደዚሁ ማለት ነው። ተመሳሳይ ናቸው በእውነት። እኛ ግን ጋር ስትመጣ እስልምና ጋር ወንድማችን ነው ብለው የሚሉትን ጂኒ ኦርቶዶክስ አጥምቃ ክርስቲያን አድርገዋለሁ ብላ የምትለውን ሰይጣን እንረግጥልሃለን። ይሄው ነው ልዩነቱ፣ ይሄ ነው። እኛ ጋር እንደዚህ አናሽሙ ነው። የአጋንንት እህቶች አሉን፣ የአጋንንት ወንድሞች አሉን አንልም። እኛ እኮ ክርስቲያኖች ነን ብራዘር። እንደ ኦርቶዶክስ ውሃ በውሃ አጥምቀን 60 ክንድ የነበረው ቁመቱ ሽሪን ካደረገና አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ሲያማትቡበት
እጡ ወደቀ ብሎ ይላል ገድለ ተክለ ሃይማኖት ላይ እንዳለው ማለት ነው። ባህረ አልቅም የሚባል ነበር የተክለ ሃይማኖትን ወጣት ደቀ መዝሙር ከባህር ላይ ተወርውሮ የያዘው ሰይጣኑ ማለት ነው። የተጻፈ ነው ማነበልህ። እዚህ ማምታታት አይቻልም። እና በእስልምና ሃይማኖት አጋንንቶች እህቶችና ወንድም ሆነው የሙስሊሞች እህቶችና ወንድም ሆነው መስጊድ ገብተው አብረው ይሰግዳሉ አለ። ሶላት ሁሉ ይላሉ፣ ዘካ ያወጣሉ። አቤቱ ጌታዬ፣ አቤቱ ጌታዬ። እና ብዙ ጋኔኖች እህቶችና ወንድሞች አሉን አለ። የእስልምና በጣም ሊቅ ነው የተባለው አቡ ሀይደር ይሄን የተናገረው። ማንሽ አቦዘነች አንቺ ተክቢርት ያለሽ አይደል? እንዲህ ከአጋንንት ጋር እንደዚህ ተቆራርበውልህ አልኩ ማለት ነው። ኦኬ ይቀጥሉ ኤርሚያስ። ኦኬ አቡነ ጽዮን ለጽድቅ ማለት ነው። አስቀድሞ መጥቆራ የተባለ የአየር ጋኔን ሲሆን አባቱ ፈረጎ የተባለ የአየር ላይ አጋንንት ነው። ፈረጎ አንዲት ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉ በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰውት ታላቅ የቅድስና ደረጃ አብቅተውታል ይላል። እልል በሉ እስቲ ኦርቶዶክሳውያን። በእውነት ሰይጣንን አጥምቀው አመንኩሰው ምን አሉ? ጽዮን ለጽድቅ አሉት። የክርስትና ስሙ ወለተ ማርያም ተብለሽ እንደምትባይ ተክለ ጊዮርጊስ ተብለህ እንደምትባለው ሰይጣኑን አጠመቁትና ጽዮን ለጽድቅ አለ። ዓለማዊ ስሙ ማን ነው? መጥቆራ። አባቱ ፈረጎ። ምንድናቸው? ሁለቱም የአየር ላይ ጋኔን። አባትና ልጅ ጋኔኖች ናቸው። ጂኒ ማለት ነው ሰይጣን። በዚች ተዋህዶ ሃይማኖት መኖር በእውነት እንደው አልታደል ብለው ካንመጀን ዋት እንኳንም ሀጠ ሰው ይቅርና ጋኔን ሰይጣንን እንኳን ሳይቀር ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ ያበቁ እነዚህ እንደነኛ አይነት አባቶች ናቸው ያሉን ይላል። ይሄ ሰውዬማ የተክለ ሃይማኖት የሚባለው ከሰይጣን ጋር በጣም ወዳጅ ነው። ባህረ አልቅም የሚባለውን ሰይጣን በገጽ በምዕራፍ 51 ላይ አለ ገድለ ተክለ ሃይማኖት። አወጣዋለሁ አትነካካኝ ስል ብራዘር አወጣውና እዚህ ጋር አምጥቼ አስነብባለሁ። እና ሰውየው ማነው ሰይጣኑን አግኝተው አጠመቁት ይላል። ስሙን ክርስትና ስሙን ክርስቶስ ሐረዮ ብለው አሉት። ክርስቶስ ሐረዮ ብለው አሉት ይላል። ክርስቶስ የመረጠው ማለት ነው። ክርስቶስ የመረጠው ሰይጣን በእውነት በኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሕግ ተቀርጾለት በምንኩስና ኖሮ ደብረ አሰቦት ሐረር መሄጃ መንገድ ላይ እስከ ሞተበት ጊዜ ድረስ ሰይጣኑ መነኩሴ እዛ ሲያገለግል ኖረ። እና ሰይጣን ከሚመለክበት ቤተክርስቲያን ውስጥ የሰራዊት ጌታ እግዚአብሔር ስላወጣኝ ዘመኔን ሁሉ ባናቴ ተደፍቼ ባገለግለው እና ባመልከው ሲያንስበት እኮ ነው። ሰይጣን አምላኪ ህዝብ ማለት ነው። ኦርቶዶክሳውያን ሰይጣን አምላኪ ሆነው ያው በመረጃ ማለት ነው። በመረጃ ማለት ነው። እዚህ አለለ ያው እንዳለ ይዘናል ዶክመንት። ያው ታቦተ ሕግ ህዳር 29 ቀን ሲወጣ የሰይጣኑ ታቦት ማለት ነው። ስም ማጥፋት እንዳይመስላችሁ ቪዲዮ አለን። ያው የተወለደው ሰይጣን የአብርሃም አምላክ ምስክር። እስኪ አንድ ኦርቶዶክስ ገብቶ እስኪ ይናገር እኔ ፊት በመረጃ
እኔ ገዳሙ ድረስ ነው ሰው አስልኬ ያረጋገጥኩት ነው የምለው። ዝም ነው ማለት ያለባችሁ። ዝም ማለት ዝም ጭጭ ምን አፋላችሁ? የት አለ ወይት አንድ አይገባም። አንድ አቤት እህትየው መጥቆራ ገድሉ ላይ ሲናገር አግብቶ ነበር እንዴ? የትዳሩን ጉዳይ አላጣራም። ምናልባት ልጆች ካፈራ ዘር ተክቷል ብዬ ነው። መንፈሳዊ ልጆች ከሆኑ አሉት። ያው ከታች በረከቱ ይደርብን እያሉ የሚጽፉት የእሱ ልጆች ናቸው። እህትየው እኛ በቤተሰብ መካከል ጣልቃ እንድገባት አታድርጊ። ከታች እኮ የአባታችን በረከቱ ይደርብን እያሉ ነውና ልጆቹ አሉ። እዚሁ ኮሜንት እየጻፉ እኮ ነው የጋኔኑ ማለት ነው። አሁን ቤተሰብ ውስጥ ለምን እንደምትገቢው አንቺ? ተፋቷል ይላል። እንደዛ ከሆነ እኮ ማለት ዘሩን ከተካ ስቲል ናው የመጥቆራ ልጆች አሉ። ብዙ ትውልድ አፍርቷል ብዬ ነው። ሮያል ያውቀዋል። ተፋቷል ይላል ከትዳሩ ሮያል እንዴ ጭራሽ ሙድ መያዝ ጀመርክ። አይ ሮያል ዳንዬ እኔን አሰናብቶኝ። ይሄ የሰይጣን ነገር ብዙ ነገር ነው የሚያማዝዘውና እኔን ጸልይ የሚሆን ባጸልይልኝም ሄጄ ልተኛ። ሰላም ነው። ወዴት እንዲማ በቀላሉ አንለቅም። ጀማል እኔ በሰው ጋብቻ ውስጥ አልገባም። ተፋታ አግብታለሁ አላገባም። ለምን ታወራላችሁ ግን ወገኖቼ? ቆይ ተሙ ተረጋጋ። ዳን እያለ ነካክቶ ወዴት ሊሆን ነው? ቆይ ተሙ ሚውት አድርግ እባክህ። ቤቱ ስራ ታሙዬ። እሺ እንዴት ነው ወንድም አለም? አይ አይደለም፣ እስኪ ተፋቷል ምናምን ያላችሁትን መረጃ እስኪ ካለ ገሩም ላይ ብታሳዩ። ከማን ነው ጋር የተፋታው? ወንድሙን አስገባለት፣ ከሱ ጋር ይነጋገራል። አግብቶ ነበር ተፋቷል ምናምን እያላችሁ ስለሰማው ብዬ ነው። ሮያል ነው ተፋቷል የሚል ኮመንት ከሮያል ዘንድ አይቻለሁ። እንግዲህ ላስገባልህና እስቲ እሱን ሞግተው ባይሆንና እስቲ ላስገባልህና ከዛ ሞግተው እስቲ እሺ ወይ ሰኒ ወረደች። እሺ ችግር የለም በቃ እሺ። ይኸው እስቲ ተግባቡ እስቲ ተፋቷል የሚለውን እስኪ አሳየኝ ብራዘር። አቤት ተፋቷል የሚለውን አሳየኝ ከገሩ ላይ። ማን ነው? የዋለ ጽርቅ የዋለ ጽርቅ ማን አዳ ስለማያውቀው ነው እንዴ መረጃ ምናምን የምትሉት እናንተ? አይ የተፋታ ሰው ይሆናል ብዬ ነው እኔ ኖርማሊ። ስለዚህ እዚህ ቤት ላይ በመሰለኝና በደሳሌ ነው የምታወሩ ማለት ነው። ሁለታችሁም ኦርቶዶክሳውያን ወደኛ። ኧረ እኔ ኦርቶዶክሳዊ ነኝ። ምን ነው ተፋቷል ያልኩት እኔ ረዘም ያለ ጊዜ ከሆነ ድንገት ተፋታ ይሆናል። አላቅም ታሪኩን ነው። እሺ ለማንኛውም ስለማታውቅ አንተ በማታውቀው ነገር ማውራት የለብህም። ለማንኛውም ማለት ነው እኔ የገባሁት አግብቶ ነበር እንዴ? ሰው ነው አግብቶ ነበር እንዴ? ሰው ነው አግብቶ ነበር? አይ በቃ እኔ የገባሁት ልናገር ነው፣ መረጃ ስላለኝ ነው። እኔ እኮ ግራ አጋባችሁኝ እኮ። ገዳሙ ማለት ነው በሰሜን ሸዋ ዞን
በሲያደብር ነዋይ ወረዳ በደው ከምቦልሻ ቀበሌ ይገኛል። ሁላችሁም የበረከት ቦታ ነው እንድትጎበኙት። እናንተ እንደምትሉት ደግሞ ሰይጣን አይደለም፣ ጻድቅ ሰው ነው። ልክ እንደነ አቡነ ተክለ ሃይማኖት እንደነ አቡነ ዜና ማርቆስ ከሰው የተወለደ እንጂ ሰይጣን አይደለም። ኢየሱስ ከፈለገ ደግሞ እንኳን ሰይጣን ያምናል። እንኳን ሰይጣንን አይደለም ድንጋይንም አዘምሮ አይደል የእንትን ህፃናትን ዝም በሉ ሲሏቸው ድንጋዩ ላይ ትደርሳለህ። ቆይ ድንጋዩ ላይ ትደርሳለህ። ቆይ አሁን መጀመሪያ ሁሉ ለኢየሱስ አመስግነዋል። እንኳን ሰይጣን ቆይ አሁን እንግዲህ ድንጋዩ ላይ ትደርሳለህ። አሁን ሐሳቡ ምንድነው? አባቱ ማን ነበር? ኢየሱስ ሰይጣንን ከማን ነበር የተወለደ? ወደ ራሱ ማድረግ አይችልም። ስልጣን የለውም። ኢየሱስ የሰይጣን አገልጋይ የለውም። ኢየሱስ የሰይጣን አገልጋይ የለውም ወዳጅ ያለው ሰውየው ሰይጣን አይደለም፣ ከሴት የተወለደ ነው። እሺ አባቱ ማን ነው? አባቱ ማን ነው? ተምዬ አባቱ ማንም ይሁን ማንም አይ በለው ማንም ይሁን አይሁን አለ። ማን ነው አባቱ ነው ጥያቄው። ኢየሱስ ከፈለገ እንኳን ሰይጣንን ድንጋይን ራሱ ለሱ ማድረግ ይችላል። ችሎታ አለው። ድንጋይ ላይ ለእግዚአብሔር የሚሳነው ነገር የለም። ይሄንን ካላችሁ ምንድነው የሚደረገው? አባቱ ማን ነው? አባቱ ማን ነው? ብራዘር አባቱ ማን ነው? አባቱ ማን ነው? እኔ ገሩን አላነበብኩትም። ይሄ ነው ልል አልችልም። መረጃ አለኝ ስትል ነበር እንዴ? እሺ በቃ አሁን በደንብ ስማ። ቆይ አባቱ ማን እንደሆነ እናስተዋል። እኔ መረጃ ከሌለ መረጃ የሌለው ሰው ሲያወራ ዝም ብሎ ነው የሚያወራ ማለት ነው። ቅድም አሁን አንተ ሮያልን እኔ መረጃ አለኝ ስትለው ነበር። አየህ የለም። አባቱማ ፈረጎ ነው። ቆይ አንዴ ይስማው እስቲ ይስማው። ከራሱ ከአባቱ ይስማ እስቲ። ወንድም እንቀጥለለት። እሺ ቴንክ ዩ። እንግዲህ ካህናቱ የሰይጣኑ ካህናት የሰይጣኑ አገልጋዮች ይናገሩ። ኦኬ ያው ለመረጃ ማለት ነው። ቦታውን ስለማውቀው እንዲተዋወቅ ስለማውቀው ብራዘር ቦታውን እኔም በአካል ባልሄድ እኔ ሰው ልኬ ያረጋገጥኩት ቦታ ነው ብራዘር። እሺ የለም ብለህ ብትል እኔ ራሱ ሰው ልኬ ከአዲስ አበባ ድረስ ሄጄ እናቱ የኋላ እሸትን አግኝተን የደብሩን አስተዳደር በደንብ ያረጋገጥ ነው ብራዘር። እጄ ላይ መረጃ አለኝ። እኔ እንኳን ያልኩት እኔም እንዲተዋወቅልኝ ነው የምፈልገው። እንደውም በደንብ ያለው ነገር በሰሜን ሸዋ ዞን ሰይጣን አይደለም ብለህ ያልከውን ቄሱ ያው ገድሉን እያነበቡ ታቦቱ በቆመበት ተብሎ የሰይጣኑ ታቦት በቆመበት ይኸው እንዲህ ይባላል ስሙ። እናቱ ሰው ነች። ቆይ አልተጠየቅም። ቆይ እኛ የእናቱ ስም ማነው አላለም። በደንብ እናውቃለን ብራዘር። የማይቻላቸውን ተሸክሞ መጣ። አባታችን ጨዋለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። የሰይጣኑ ልጅ አይደለ? አዎ የሰይጣኑ ልጅ ማለት ነው። ኦኬ ልጅየው ያ የሰይጣኑ ልጅ ነው። ይሄ ጸዋለ ጽድቅ ተብሎ ክርስትና ስም ተብሎ የተሰየመለት የሰይጣን ልጅ ነው። ፈረጎ ነው የሚባለው አባቱ የአየር ላይ አጋንንት ነው። ልጅየው ደግሞ መጥቆራን የሚባለው ሲጠመቅ ግን ጸዋለ ጽድቅ ተባለ። አሁን ተነጋገሩ ከተሙ ጋር ያው ካህኑ ታቦት ባለበት ክብረ በዓል ባለበት ነው። ፈረጎ ጋር ያለው ዝምድና ካለው ምናምን እሱ ያስረዳኝ። እኔ አላውቅም። ታሙ አሁን መመለስ ትችላለህ። የሆነ ስራ ላይ ነኝ። አንዴ ቆይ። ታሙ ተናገር። ሚዩት ነው ምናልባት ለእግዚአብሔር ኢየሱስ ክርስቶስ ለጌታ ለእውነተኛው አዳኝ የሚሳነው ነገር ስለሌለ ሰይጣንን እንኳን እንደዚህ አድርጎ ቀይሮ ጻድቅ ያደርጋል። ክብር ለጌታ ይሁን። ይሄንን ነው የምለው፣ ሌላ የምለው ለዚህ ነው ብዙ ኦርቶዶክሳውያን ከሰይጣንነት ወደ ሰውነት ተቀይረው ነው የበዙት ማለት ነው። ልብ በሉ። እንደዚያ ማሰብ ትችላለህ።
ይሄው የሰይጣኑ ልጅ ተቀይሮ አይደል ኦርቶዶክስ የሆነው መነኩሴ የሆነው። ስለዚህ አሁን አንተም ራሱ እኮ ልትሆን ትችላለህ። ትናንትና ሰይጣን የነበርክ ተቀይረህ ኢየሱስ ክርስቶስ ቀይሮህ የእናንተ ኢየሱስ የምትሉት ማለት ነው ቀይሮ ከሰይጣንነት ወደ ሰውነት ቀይሮ ሊሆን ይችላል። ይዶን አይታወቅም ያንተም ማለት ነው። ምክንያቱም ኢየሱስ የሚሳነው የለውም ብለኸኛል። የሚሳነው ስለሌለ ሰይጣንን ቀይሮት ሰው ሊያደርገው ይችላል አድርጎታልም። በረከቱ ይደርብኝ ያንተን ቤተሰብ እኮ ራሱ ቢፈለግ ነው ብዬ የምለው። ያንተን ቤተሰብ ቢፈለግ ምናልባት ወይ አንተ ራሱ ተቀይረህ ሰው የሆንክ ነህ ማለት ነው። ትናንትና ግን ያጋንንት የነበርክ ማለት ነው። ምክንያቱም ቀየራ መጥቆራ ላይ ብቻ አይደለም እናንተም ላይ ጭራሽ መስራት አለበት። ኢየሱስ እዛ ያልከው ሰይጣን ላይ ብቻ ቀይሮ ወደ ሰውነት ከቀየረ አንተስ ራሱ ከምን እንደተቀየርክ በምን እናውቃለን? ወይ ብራዘር እናቱ እኮ ሰው ነች። አይገባህም እንዴ? ደግሞ እኛ መቼ ከርከሮ ነች አልን። ግን አባቱ ግን በመጽሐፍ ቅዱስም እኮ መላእኮች የወደቁ መላእኮች እኮ ከሰው ጋር ተጋቡ ወለዱ የሚል እኮ አለ። አላነበብክም እንዴ? ነው ዝም ብለህ የቱ ጋር ነው እንደዛ የሚለው? ኦሪት ዘፍጥረት 6 ላይ አለ። ኦኬ ዘፍጥረት መጽሐፍ ቅዱስ አውቃለሁ ትል የለ እንዴ? በደንብ ነው እንጂ አንቀጥቅጬ ነው የማውቀው። ግን እኔ እየጠየኩህ ነው የቱ ጋር ነው የሚለው ነው ያልኩህ። የቱ ጋር ነው የሚለው ብዬ ስልህ መጽሐፍ ቅዱስ አውቃለሁ ትል የለ እንዴ ምናምን ነገር ብለህ ትላለህ። መቼም ውርደታችሁ ይናል ነው። በደንብ አንቀጥቅጬ ነው የማውቀው። የቱ ጋር ምን እንደሚል ስለማውቅ ነው የጠየኩህ። ስጠይቅህ መረጃውን ማምጣት ነው። አላቅም ብለህ ካልከኝ ግን እነግርሃለሁ። ዘፍጥረት መጽሐፍ ምዕራፍ 6 ላይ ያለ ቃል ነው። ኦኬ እሱ ቃል መላእክት ናቸው ብለሃል፣ ትተረጉመዋለህ። እስኪ አንተ መላእክት ብለህ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 6 ይኸው እንደዚህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆችን መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ለሴቱ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም ብሎ ይላል ወሰዱ ይላል። እነዚህ የሰው ልጆችና የእግዚአብሔር ልጆች የተባሉት ናቸው። የእግዚአብሔር ልጆች የተባሉት ናቸው መላእክት ናቸው ያልከው ተሙ አነበብኩልህ። እነዚህ የእግዚአብሔር ልጆች የተባሉት ናቸው መላእክት ናቸው ያልከው? አይ ይሄንን ሳይሆን ሌላ ጥቅስ አለ። አምጣው። እሺ መረጃው እስቲ አቅም ያለው ብሉይ ኪዳን ላይ ሊያወራ ይችላል። የለም ማለት ነው። በቃ የለም። አሁን የለህም የለኝም ነው የለም የለኝም ግን መጽሐፍ ቅዱስ ላይ ከሌለህ የለህም። በቃ ብራዘር። እሺ ቀጥሎ ላለው ወንድም ስጠው። እሺ ዘፍጥረት መጽሐፍ ምዕራፍ 6 ብለህ ጥቅስ የጠቀሰው ከየት ቤተ እምነት ነው ወንድማችን? እንደምን ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? አለን። እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። አለን። እንዴት ነህ? ደህና ነኝ። ዘፍጥረት መጽሐፍ ምዕራፍ 6 ላይ መላእክት ናቸው የእግዚአብሔር ልጆች የተባሉት እዚህ ጋር ሲተረጎም እንደዛ ነው የሚለውና ማን ነው የሚተረጉመው? የተረጎመው እንደዛ ብሎ ያንተ ትርጉም አይደለም ብለህ ኖ የጠየቁን እኔን ትርጉም አይደለም ያልኩህ። ማን የተረጎመው አልልህም። እኔ ተርጉሜው ከሆነ ማን የተረጎመው ብያለሁ። ማን የተረጎመው እንደዛ ብሎ የእግዚአብሔር ልጆች ብሎ የሚለውን መላእክት ብሎ የተረጎመ ማን ነው? ተርጓሚ የፈለከው? አዎ ማን የተረጎመው? የእግዚአብሔር ልጆች የሰው ልጆች ብሎ የሰው ልጆች ናቸው። የእግዚአብሔር ልጆች የተባሉት መላእክት ናቸው ብለዋችሁ ነው አይደል የተረጎማችሁት? ማን የተረጎመው? ቤተክርስቲያን እንደዛ ነው የተረጎመው እኮ። ማን የተረጎመው? የትኛው መጽሐፍት ላይ? ሄሎ ኦርቶዶክስ የፈለከው ምንድን ነው እያልከኝ ያለው እኮ? ማን የተረጎመው? ሰው የተረጎመው መምህር ማን ነው? መላእክት ብሎ የሚለውን ታምንበታለህ አይደል አንተ? እሺ የተረጎመው እንደሆነ ላትነግረኝ ትችላለህ አንተ። መላእክት ናቸው ብሎ የሚለውን ከአባቶች ስለሰማ ትርጉሙን ታምንበታለህ አይደል? እኔ አምንበታለሁ። ምክንያቱም የሰው ልጆች ብሏል። የሰው ልጆች ያንዛርም የሰው ልጆች አጥንታሉ ቴንክ ዩ ነው የሚያሳየው። ስለዚህ መላእክት የእግዚአብሔር ልጆች ናቸው አይደል?
አንተ ታምንበታለህና መላእክት የእግዚአብሔር ልጆች ናቸው አይደል? ኦኬ ቴንክ ዩ። እዚሁ ክፍል ላይ ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ እንሄዳለን። ኦኬ ምን ይላል እዚህ ጋር? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እግዚአብሔር? ማንን? የትኛው መላእክት ነው ልጄ ነህ ብሎ የጠራው እግዚአብሔር? ወይ የትኞቹን መላእክት ናቸው ልጆቼ ናችሁ ብሎ የጠራቸው? መላእክት የእግዚአብሔር ልጆች ናቸው ብለህ ዘፍጥረት መጽሐፍ ምዕራፍ 6ን ጠቅሰሃል። የእግዚአብሔር ልጆች ከሆኑ እንዴት ነው የወለዳቸው? እስኪ በመጀመሪያ እነዚህ ምን ብለህ ነው? ኖ እየጠየኩ ነው። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብሎ ይላል የዕብራውያን መልእክት ጸሐፊ። እንግዲህ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ እንደሆነ ይታመናል። የዘፍጥረት መጽሐፍትን ደግሞ ታላቁ ነቢይ ሙሴ ነው የጻፈው። ሁለቱም ታላላቅ የእግዚአብሔር አገልጋዮች ናቸው። በመንፈስ ቅዱስ መመራት ነው የጻፉት። እዚህ የተነገረው ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ለማን ነው? እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ጥያቄ ምልክት አላት አለ ይታያል። ለማን ነው? እግዚአብሔር ማን ነው? ሚካኤል ነው? ገብርኤል ልጄ ነው ብሎ ያለው? አይ ዛሬ ወልጄሃለሁ አልተባለም እኮ። የእግዚአብሔር ልጅ የተባለው ክርስቶስ ስለሆነ ለዛ ነው እዚህ ጋር የሚያሳየው። ስለዚህ መላእክት የእግዚአብሔር ልጆች አይደሉም ማለት ነው። ከመላእክት እግዚአብሔር ልጆቼ ብሎ የጠራቸው ወይ ደግሞ በነጠላ ልጄ ብሎ የጠራው አለ? ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ነው። እነሱ ዛሬ ወልጃቸዋለሁ አላላቸው ማለት አይደለም። ዛሬ ወልጄሃለሁ አልተባሉም። ኦኬ ዛሬ እሺ፣ ድሮ ወልጃቸዋለሁ ብሎ ያለ ዛሬ ወልጄሃለሁ አልተባሉም እኮ እነሱ። እሺ ዛሬ ወልጃለሁ ብሎ አለ። እሺ ድሮ ወልጃቸዋለሁ ብሎ ያለ ዛሬ ወልጄሃለሁ አልተባሉም። ዛሬ አደጋግመው ልክ ነው እሱኛውን። እሺ ዛሬ ብሎ የሚለውን እሺ አላለም። ድሮ ግን ወልጃቸዋለሁ ብሎ ያለበት ክፍል አለ? መባል አለበት እንዴ? እየጠየኩ ነው እኮ። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ዛሬ ብሎ የሚለውን አላለውም ብለህ ካልክ ድሮ ወልጃቸዋለሁ ብሎ ያላቸው አለ? እግዚአብሔር መላእክትን እንዴት እግዚአብሔር መላእክትን ቆይ እግዚአብሔር መላእክትን እንዴት አድርጎ እንደማመጣው ወንድማችን እግዚአብሔር መላእክትን እንዴት አድርጎ ነው እየተደማመጠን እግዚአብሔር መላእክትን እንዴት አድርጎ ነው የወለዳቸው? ልጅ የሚባለው በመውለድ ብቻ ነው እንዴ? አዎ በመወለድ ነው። እኛ ተወልደን ነው ታዲያ እግዚአብሔር ወልዶን ነው ልጅ የተባል ነው እንዴ? ታዲያ እኔ እግዚአብሔር ወልዶኝ ነው ልጅ የሆንኩት። እኔ እግዚአብሔር ልጅ ነኝ። አንተ እግዚአብሔር ልጅ አይደለህም አይደል? እኔ እግዚአብሔር ልጅ ነኝ። ግን አየው ታዲያ ወልዶ ነው ሳይወልድ ነው እግዚአብሔር ልጅ የሆንከው? መውለድ ማለት እኮ አንተ እኮ ለዚህ ህዝብ ነው አንድ ወንድማችን፣ ለዚህ ህዝብ ነው ወንጌል አትስበኩ ብላችሁ የምትሉት ወንድሞች እናቶች። እንዲህ አይነት አንተ ባዮሎጂካሊ ነው የተወለድከው ከእግዚአብሔር ብራዘር። ጥያቄ መጠየቅ ትችላለህ፣ ግን አንተ የኦርቶዶክስ እምነት ተከታይ ነህ አይደል? ስገባ እንደዛ ብዬ ነበር አይደል? አዎ። ስለዚህ እግዚአብሔር ልጅ እንደሆንክ ታምናለህ አይደል? አምናለሁኝ። እግዚአብሔር እንዴት ነው የወለደህ? ኮሜንት ዝጉልኝ። ኦኬ እስኪ እግዚአብሔር እንዴት ነው እግዚአብሔር እንዴት ነው የወለደህ? የእግዚአብሔር ልጅ ነኝ ብለሃል። እግዚአብሔር እንዴት ነው የወለደህ? እሱን ፕሮስ ፈልገህ ነው እንዴ? ማለት ወደ እግዚአብሔር እንዴት ነው የወለደህ? እግዚአብሔር እንዴት ነው የወለደህ ነው ቆይ ነው። እሺ እግዚአብሔር ዳግመኛ መወለድ እንዳለብን
ክርስቶስ እንዴት ነው የወለደህ ብዬ ስልህ ዳግመኛ መወለድ እንዳለብን ነግሮናል። እንዴት ነው የወለደህ? አወላለዱ እንዴት ነው? ኦኬ፣ በመንፈስ ነው እሱ። በመንፈስ ነው። መቼ ነው የወለደህ? በክርስቶስ አምነህ ስትጠመቅ ነው። በክርስቶስ አምነህ ስትጠመቅ። በክርስቶስ አምነህ ነው የተጠመቅከው አንተ? ዳይቨርት እያደረከው ነው እንዴ? በክርስቶስ አምነህ ነው ወይ የተጠመቅከው? ምንም ዳይቨርት እያደረኩት እና ታብራራለንም። እነዛን ነው በክርስቶስ አምነህ ነው ወይ የተጠመቅከው? ርዕሱን እየቀየርከው ነው ልበል? አልቀየርኩትም። የእግዚአብሔር ልጅ የሆንክበትን ምክንያቱም ስለ እግዚአብሔር ልጆች የተባሉት መላእክት ናቸው ብለህ ቅዱስ ቃሉ የማይለውም ብለሃል። ቤተክርስቲያን እንደዛ ብላ ትላለች ብለሃል። የሰው ልጆች የተባሉት የሰው ልጆች ናቸው፣ እግዚአብሔር ልጆች የተባሉት መላእክት ናቸው ብለህ ተርጉመሃል። ቤተክርስቲያን እንደዛ ነው የተረጎመችልኝ ብለሃል። ኦኬ። ስለዚህ የእግዚአብሔር ልጆች ተብለው መላእክት የሚባሉበት ቦታ አምጣ ብዬ ስልህ የለ ከመላእክት አንተ ልጅ ነህ ዛሬ ወልጅ ያለው ብሎ የሚለውን አይ ዛሬ ብሎ ነው እንጂ ያለው ነው እንጂ ያላለው ግን ልጆቹ ናቸው አልክ። እሺ ወንድሜ እያወራ አታውራ። እና አሁን አንተ የእግዚአብሔር ልጅ ነው ወይ ብዬ ስለ እግዚአብሔር እንዴት ነው ሰውን የሚወልደው ብለህ አልክ። ስለዚህ አንተ ክርስቲያን የኦርቶዶክስ እምነት ክርስቲያኔ ብለህ ትላለህ፣ ግን የእግዚአብሔር ልጅ ነኝ ብለህም ደግሞ ትላለህ። የእግዚአብሔር ልጅ ከሆንክ እግዚአብሔር እንዴት እንደወለደህ እንኳን አታውቅም ማለት ነው። እግዚአብሔር እንዴት እንደወለደ አታውቅም፣ የእግዚአብሔርን አባትነትም አታምንም። ላፍ ያህል ነው ያልከው። ያው አልተወለድክም፣ ግን እንድትወለድ ጌታ ይወዳል። ኦኬ። አምኜ ተጠምቄ ነው የተወለድኩት ብለሃል። መቼ ነው ያመነ የተጠመቅከው ብዬ ስልህ ዳይቨርት ልታደርገው ነው ወይ አልከኝ። ሲጀምር አምነህም አልተጠመቅክም ታውቃለህ አይደል ወንድማችን? ከኦርቶዶክስ 95 በመቶ የሚሆነው ሰው መቼ ነበር የሚጠመቀው? አድመጠኝ። 95 በመቶ የሚሆነው ጥያቄ ስጠይቀህ እኔ መልስ አትጠይቀኝ። መልስ ከሰጠኸኝ ስጠኝና ከአይ የለኝም መልስ ብለህ ካልከኝ ግን በቅንነት እነግርሃለሁ። ኦኬ። እና መጽሐፍ ቅዱሳችሁን አታውቁትም። በጥስጣሽ የሆኑ ጥቅሶችን ትይዙና እዛ ላይ ቆማችሁ እዛ ላይ ቆመው መምህራኖቻችሁ ያወሩትን እሱን ትሰሙና ክፍሉን ገብታችሁ በደንብ አታጠኑትም። ከዛ ትመጡና መላእክት የእግዚአብሔር ልጆች ናቸው ብላችሁ ትላላችሁ። እና መላእክት የእግዚአብሔር ልጆች ተብለው ስለተባሉ አሁን መጥቆራ የተባለው ቅድም ያያችሁት ጋኔን አባቱ ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔንን ወለደ ከሰው። ይሄ ነው የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ህዳር 29 ቀን ጋኔኑ ይከበራል፣ በታላቅ ድምቀት ይከበራል። ስለዚህ ቅዱስን አትቀበለው ማለት ሲሰማው ፊቱን አይተኸዋል? እዛ ቪዲዮ ላይ ምን አልከኝ? ምን አልከኝ? ኦሪት ዘፍጥረት 6 ላይ ያለውን አትቀበለውም ነው ተውከው? እኔማ የእግዚአብሔር ቃል የአምላኬ ቃል አይደል እንዲያውጥቼ እኮ ነው እየነገርኩህ ያለሁት። አንተ ግን እና ማን ናቸው የእግዚአብሔር ልጆች የተባሉት መላእክት ናቸው ብለሃል። አንዱን ቦታ ላይ ግን ልታመጣ አልቻልክም። ኖ እነዚህ ሰዎች ምንድን ናቸው ለአንተ? የትኞቹ ሰዎች ሳይሆኑ እነዚህ የእግዚአብሔር ልጆች የተባሉት እነዚህ የእግዚአብሔር ልጆች የተባሉት ኦሪት ዘፍጥረት ላይ ያሉት እነዚህ የእግዚአብሔር ልጆች የተባሉት የእግዚአብሔር መንፈስ ያለባቸው ልጆች ሰዎች ናቸው የወለዱት ማለት ነው። ምንድን ናቸው? አድምጠኝ። የእግዚአብሔር መንፈስ ያለባቸው ሰዎች ናቸው የእግዚአብሔር ልጆች የተባሉት። ከዛ እነሱ ግዙፍ ሰው ነው የሚወልዱት ነው? አድምጠኝ። ጠየቀኝ አይደለ? ግዙፍ የሚውለዱ ጥቃቅን የሚውለዱ በመጀመሪያ እነማን ናቸው ብለህ አልከኝ አይደል? እኔን ስማኝ። ጴንጤ ቤት ነው የመጣኸው። እነዚህ የእግዚአብሔር ልጆች የተባሉት ለምንድን ነበረ ግዙፍ ሰው የወለዱት? አድምጠኝ። ካልሆነ ታች ትወርዳለህ። ብራዘርዬ ጥያቄ ጠይቀሃል አይደል? እያወራሁ ነው። ለምንድን ነበር አጫጭር ሆኑ ወፋፍራም ሆኑ ገዘፉ አይደለም፣ ቁመታቸው ላይ አይደለም። አሁን በመጀመሪያ የእግዚአብሔር ልጆች የተባሉት እነማን ናቸው ብለህ አልከኝ አይደል? እነዚህ የእግዚአብሔር ልጆች የተባሉቱ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው።
የታለ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው ብሎ የሚለው ብለህ ካልከኝ የሰው ልጆች የተባሉቱ የእግዚአብሔር መንፈስ የሌለባቸው ሰዎች ናቸው። የእግዚአብሔር ልጆች የተባሉቱ ግን የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። ሁለቱም ሰዎች ናቸው። ግማሾቹ የእግዚአብሔር መንፈስ የሌለባቸው የሰው ልጆች ተብለው ተጠርተዋል። የእግዚአብሔር መንፈስ ያለባቸው ግን የእግዚአብሔር ልጆች ተብለው ተጠርተዋል። የቱ ጋር እንደዛ ይላል? የእግዚአብሔር ልጆች ብሎ የሚለውን ይሄው እዚህ ጋር ይዩት ወንድሞች እናቶች። ኦኬ እግዚአብሔርም ቁጥር 3 መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱም ሥጋ ነው፣ ዘመኖቹም 120 ዓመት ይሆናሉ አለ። አየህ፣ መንፈሴ ለዘላለም በሰው ላይ ምን አይኖርም። ኦኬ ዘመኑም ጥቂት ነው 120 ዓመት ይሆናልና ብሏል ይላል። ይሄ የአምላክ የእግዚአብሔር መንፈስ የነበረባቸው ሰዎች ናቸው እግዚአብሔር ልጆች የተባሉት እንጂ መላእክት አይደሉም። ከየት ወዴት አገናኝታችሁ ነው የምታወሩት? መንፈሱማ ሁሉም ሰዎች ላይ እኮ እንደነበረ ነው። እዚህ የለም አይልም። ቃየል ላይ የእግዚአብሔር መንፈስ ነበር። አንድ ባንድ እያነበው ነው። እንዴ አድመጠኝ ብራዘር። ቃየልን ታውቀዋለህ? አልነበረም ይላል። ቃየልን ታውቀዋለህ ወይ ወንድሜ? አውቀዋለሁ። ቃየል ላይ የእግዚአብሔር መንፈስ ነበረ? አውቀዋለሁ። አልነበረም ይላል ወይ? አድመጠኝ፣ የጠየቅኩህን መልስልኝ። ቃየል ላይ የእግዚአብሔር መንፈስ ነበረ ወይ? በሁሉም ሰዎች ላይ አለ ብለሃል። ቃየል ላይ የእግዚአብሔር መንፈስ ነው ወንድሜ? እየሰማኝ ነው? ካልሆነ ምንም አላዋቂነትህን ብለህ ለማስጣት ከሆነ እንትን አትበል። ቃየል ላይ አንተ በሰዎች ሁሉ ላይ እግዚአብሔር መንፈስ ነበረ ብለሃል። ኦኬ ቃየል ላይ እግዚአብሔር መንፈስ ነበረ? የለህም ብራዘር። እሺ በሌለህ ላይ ዝም ብሎ መድከም ነው የሚሆነው። እነኚህ ሰዎች ታውቃቸዋለህ? አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ መቱሳላ፣ ላሜህ፣ ኖህ ታውቃቸዋለህ? እነኚህ ሰዎች ምዕራፍ 10 ደግሞ እዚህ ደግሞ ስንሄድ ኖህ ሴምና ካም ያፌትን ወለደ። ከሴም ነገድ ደግሞ አርፋክስድ፣ ቃይናን፣ ሳላ፣ ኤቦር፣ ፋሌቅ፣ ራግው፣ ሴሮህ፣ ናኮር፣ ታራን፣ አብርሃም። እነዚህ ታውቃቸዋለህ? እነዚህ ሰዎች ኦኬ። እነዚህ ሰዎች እነዚህ አባቶች የዘር ሐረግ ናቸው። አቤት ወንድሞቼ፣ የእግዚአብሔርን ቃል ከማያውቅ ትውልድ ጋራ ከመናገር የበለጠ የሚያደክም ነገር የለም። ወንድምነት ዳንዬ ካለ ተቀበለኝ። የስ ወንድምነት አለው ተቀበለኛ። ቴንክ ዩ አለው። ጸጋ ይብዛል። እውነት ነው። በተለይ ደግሞ ለማወቅ እንኳን ሬዲ ካልሆነ ሰው ጋር ቢያንስ አለማወቁን አይቶ እንደው ለማወቅ በጣም አድካሚ ነውና አትሊስት አለማወቅን ማወቅ እንኳን ጥሩ ነገር ነው እና ጸጋ ይብዛል። እሺ ወዳጄ ከኦርቶዶክስ ነው የመጣው አይደል? ወንድም አለ ይህ አንተ ብራዘር ወዳጅ ወይ ዳኒ እንዴት ነህ? አለሁ እግዚአብሔር ይመስገን። ከኦርቶዶክስ ነው የመጣው። የሚጠቅመኝ ነገር ደግሞ ትንሽ እሺ ኦርቶዶክስ ኢየሱስን በማመን የዳኑ ሰዎች ናቸው። በትክክል ኢየሱስን በማመን ድነዋል። እርግጠኛ ነህ? እስኪ ዳኒ አንድ ጥያቄ ልጠይቅ። እስኪ እርግጠኛ ነህ ወይ ብራዘር? ጀመርከው እኮ ወዳጅ። ወዴት ነው? ወደ ኋላ
እሺ ትቀጥላለህ። እርግጠኛ ነኝ ብያለሁ። አንድ ጥያቄ በቃ እሱ ላይ ነው የምንቀጥለው። እሱ ላይ ነው የምንቆየው። አይዞህ ብራዘር አትደንግጥ። ገና ከመጀመሪያው አትደንግጥ ብራዘር።